ግቡ እንጂ ኦርቶዶክስና ሙስሊሞች ዛሬ እናንተ ናችሁ እየተጠየቃችሁት ያላችሁት። ምክንያቱም ኡስታዙ እንዲህ ይላል ኦርቶዶክስን በመጽሐፏ ማርያም በቤተ መቅደስ ነው ያደገችው ብላለች። ሁለታችሁ አንድ አድርጓቸዋል። በቤተ መቅደስ ነው ያደገው ብሏል ኡስታዙ። ኦርቶዶክስም ቄሱም በቤተ መቅደስ ነው ያደገችው ብለዋል። ሼሁም በቤተ መቅደስ ነው ያደገችው ብለዋል። እኛ ግን እየጠየቅናችሁ ነው። ይሁዲ ሀገር ነው የተወለደው ነው አይደል ያልሽው? አዎ እስራኤላዊ ነው አልኩ። ኢየሱስ እስራኤላዊ ነው። ኢሳ ብሎ ስም ያወጣለት ማን ነው? ኢሳ ማን በቁርአን ላይ ነው ኢሳ የተባለው? ማን ነው ይህን ስም የሰጠው? ሁሉም ነቢያቶች ስም አላቸው። ነቢያቶቹ ስም አልጠየቁ። የጠየቁሽ ነው። መሐመድ በፊት እስልምና ነበር አይደል? አዎ ነበረ። እንደነበረ ደግሞ ላስረዳ። እሺ ቆይ አድምጪኝ። ከመሐመድ በፊት እስልምና ነበር። ከመሐመድ በፊት ደርሷል። ሳደምጣሉ ለብራራለ ጥያቄ አድምጪኝ። በፍጹም አልኩ። የተከተልከውን ነብይን እናትና አባት ስማቸውን ነው ይጠይቁ። መርየም ቤተ መቅደስ ውስጥ ለማደጓ የተጠየቀው የመሐመድ እናትና አባት የማርያምን ስጠይቅህ ስም ዝርዝሯን አትጠይቀኝ፣ ዘሯን ትውልዷን አትጠይቀኝ ብለኛል። የመሐመድ እናትና አባት ማን ናቸው ነው ያልኩህ። ጥያቄህን ለምን ክሊር አታረገውም? እሺ ከ24 እሺ 5 ጨምሪልኝ። እሺ ስም አብርሃም፣ ኢሳ፣ ኢስማኤል ብዙ ነገር ከፍ ያኔ በመደዳ ጥሪልኝ። አብርሃም እዛ ሩቅ መጣሽ፣ ከዛ ደግሞ እዚህ ኢሳ ብለሽ ከዛ እንደገና ደግሞ ቆጥጥብኝም ኤርሚያስ ጥሪልኝ። እሺ ሙሳ ነብይ ነው። ሙሳ ነብይ ነው ነብይ አይደለም። ስለ ኢምራን ነው እየጠየቅኩ ያለሁት የእስልምና ሊቃውንቱ። አዋ የፓለስቲን የሚባሉት የካናይትና የእስራኤል ዲኤንኤ ያለባቸው ዘሮች ናቸው። የማን ዝርያ ያለባቸው ድጋሞ ፓለስቲኒያን የካናይትና የእስራኤል ዲኤንኤ ያለባቸው የእስራኤል ዲኤንኤ ያለባቸውን ብቻ አሳየኝ። የፓለስቲኒያን የእስራኤል ዲኤንኤ ያለበትን እሱን የዘር ሐረግና ግንድ መረጃውን ከቁርአን ወይ ከመጽሐፍ ቅዱስ ወይ ከታሪክ አሳየኝ። ቶሎ በል። ምን የሚለው ዲኤንኤያቸው ከእስራኤል እንደሚመዘዝ ፍልስጤማውያን لأهب لك غلاما زكيا نصه هون اللج عندك ولجي تلكينو عند سادس تلكينو على وشال نصه لج تبلو مسيح تطرق نصه لج ነው مسيح ፍጹም ቆሻሻ ልጅ አይደለም። ማንኛውም ህፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። እሱም ከነዚህ ኦርቶዶክሳውያን አሁን እንግዲህ ከእስላሞች ጋር በዚህ ትምህርት አንድ አይነት ናቸው። ማርያም በቤተ መቅደስ ውስጥ ነው ያደገችው ብለው እስላሞች ያምናሉ፣ ኦርቶዶክሳውያን ያምናሉ። መጽሐፍ ቅዱስ ግን ማርያም በቤተ መቅደስ ውስጥ አደገች ብሎ የሚል ምንም አይነት ትምህርት የለውም። መልአኩም ሲያገኛት በቤተ መቅደስ ውስጥ ሐርና ወርቁን እያስማማች ስትፈትል ነው ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ውሸት ተዋሻለች። ለውሸቷ ምንም አይነት መጽሐፍ ቅዱስ ማስረጃ የላትም። እንደውም እንደዚህ አድርጋ ስዕል አድኖ የቤተክርስቲያኒቱ ዌብሳይት ላይ የተቀመጠ ነው። እንደዚህ አድርጋ ጥጥና ምናምን ነገር አድርጋ ገብርኤል ከሰማይ ቢጫ አበባ ይዞ መጣ። ቢጫ አበባ ምን ምልክት ነው? በቀይም አለ በሮዝም አለ። አበቦቹ 6 ነው 7 አይነት ናቸው። አሳያችኋለሁ በቪዲዮ ገልጬ። ነጭ አበባ ምንድነው? ማን ቢጫ አበባ ለምንድን ነው የሚሰጠው? አበባ የምትሰጡ ማለት ሰዎች ካላችሁ ማለት ነው። የሞት ነው ቢጫ አበባ ማን ቢጫ አበባ የሞት ነው። እግዚኦ የመስከረም መጥባት አለ። ጌርሳምያ አዳይ አበባው ትዝ ብሎ ነው። አሬው ትየው የሞት ነው እያለች ነው። አይ ነጭ ነው የሞት ነጭ አበባ ነው። ነጭ ነው ቢጫ የምንድን ነው? አይ እኔ ነጭ ነው የማውቀው። እኔ እሺ ታች እናደርጋለን እናያለን። ሌላ ዲቤት ደግሞ በአበባ ምክንያት እዚህ ጦስ እንዳሰበሰቡበት። እሺ ግድ የለም የሰርግ መሰለኝ ያው ግማሹን ቁጣጣሽ ግማሹ ተስፋ ግማሹ ቤስት ፍሬንድ ይልላል ታች የሞት ከሆነ እንደ ሰርግ ነው። 21 ሊቃውን ተጠይቀው 21 መልስ እንደመለሱ አንድ አበባ ጠይቄ ስንት መጡ እንደ ከስር ገቡ እንደ ሊቃውንቱ እኮ በሙሉ እንዳለ ገቡ። ምንም ገባችበት የጮኛ ትላለች። ተው በቃ ተውት፣ ብንረሳው ይሻላል ይሄንን አበባ። የአበባ ጉዳይ ማርያም አበባ ናት። በሞትን ሰዓት ላይ አበባ ይዛ ትመጣለች ብሏል ዶክተር ሮዳስ ታደሰ።
እና ከኡስታዞቹም ጋር የሚስማሙበት ትምህርት አለ። ቤተ መቅደስ ለማደጓ ምልክት ማለት ነው። እሺ አሁን ከእስላሞችም ቢሆን ኑ። እሺ ሰይድ ሰዓዲ ነው። ሰላም ኤርሚ፣ እንዴት ነህ? ሁላችንም ሰላም ብለህ እንዴት ነሽ? ደህና ነኝ። አይ እኔ እንኳን ጥያቄ ነበር ግን ይቅርታ ስለገደላትና ደርሰን። ከየት ቤተ እምነት ነው? እኔ ሙስሊም ነኝ። እንኳን ደህና መጣሽ። ጥያቄ ይዤ ሙስሊሙን ኡስታዛችሁን አሰምቻለሁ። ሜይራምን ታውቂያታለሽ አይደል? አይ ብሎ ነገር የለም። ሜይራምን ታውቂያታለሽ አይደል? ኤርሚ አይ ኤርሚ አትበይ። ሜይራምን ታውቂያታለሽ አይደል? አዎ አውቃታለሁ። እሺ በእስልምና ሃይማኖት ታውቂያታለሽ አይደል? ሜይራም የማን እናት ናት? የኢየሱስ። አይ የኢሳ በይ ቁርአኑ እንደሚለው የኢየሱስ እናት ስሟ ሜይራም ማርያም ነው። ኢሳ ማን ነው? ኢሳ ነብይ ነው። ነብይ ነው። የት ነው የተወለደው? ቁርአን እንደሚለው ነው። አዎ እንዴ ስላማረሽ ቁርአንሽ እንደሚለው የምትነግሪኝ። የት ነው የተወለደው ኢሳ? አዎ በዘንባባ ስር ይላል ቁርአን ላይ። በዘንባባ ስር የት አካባቢ የት ሀገር? አይሁድ ነው ሲጀምር። ኢየሱስ ግን የተወለደው የት ሀገር ነው? አይሁድ ነው። ሀገሩ የት ነው? ስለዚህ ሀገሩ የት ነው? አይሁድ ሀገር ነው። አዎ የአይሁድ ሀገር ምን ተብሎ የሚጠራው? እስራኤል። እሺ ኤርሚን አሁን ጥያቄ በህግ አምላክ ደግሜ ቤት እንዳልተየረክ ነው። በደንብ ወገብሽን ታጠቂና መልስ መልሽልኝ። ከእስልምና ሃይማኖት ስለሆነ የመጣሽው ዛሬ ኡስታዞቹና ቄሶቹ ናቸው እኩል የሚጠይቁት። ምክንያቱም ከኦርቶዶክስ ጋር አንድ አይነት የሆናችሁበት ትምህርት ስለተገኘ፣ ስለዚህ ኦርቶዶክሶችን አስገባ። እንደዛ ከሆነ ያው የሚገቡ ይገባሉ። ነው ኦርቶዶክሶች ግቡ። ለሁለት ነው የምትመልሱት። እሺ አሁን አንተ ምንድነው የፈለግከው ከኔ? እኮ ልጠይቅሽ ነው እህትዬ። ኦኬ በይሁዲ ሀገር ነው ኢሳ የተወለደው አልሽ? የተወለደው ብለሽ አልሽ አይደል? ድምፅህ አይሰማም። አይሰማም? ኢሳ በይሁዲ ሀገር ነው የተወለደው ነው አይደል ያልሽው? አዎ እስራኤላዊ ነው አልኩ። ኢየሱስ እስራኤላዊ ነው። ኢሳ ብሎ ስም ያወጣለት ማን ነው? ኢሳ ማን? በቁርአን ላይ ነው ኢሳ የተባለው። ማን ነው ይህን ስም የሰጠው? ሁሉም ነቢያቶች ስም አላቸው። ነቢያቶቹ ስም አልጠየቁ። የጠየኩሽ ነው። ነቢያቶቹ ስም አላቸው ወይ የላቸውም ወይ? ስንቶቹ ነቢያት ናቸው ስም ያላቸው? ኢሳ ብሎ ማን ነው ስም ያወጣለት? ኢሳ ብሎ ማን ነው ስም ያወጣለት ነው ያልኩሽ። የጠየኩሽ ላይ ብቻ ፈጣሪ ነው የፈጠረው ፈጣሪ። እሺ በማን በኩል ነው ያን ስም ያወጣለት ማለት? በማን በኩል? ለምሳሌ ሱለይማንን ታውቂዋለሽ አይደል? ሰለሞን ኦኬ። ስም ያወጣለት ማን ነው? ማንም ያወጣለት እኔ ጥያቄ አይደለም እሱ። አሁን እሱ ጥያቄሽ አይደለም። እሺ የኢሳን ስም ያወጣለት ማን ነው እኮ? አንዴ የኢሳ ስምን ያወጣለት ማን ነው? መለስኩልህ እኮ የፈጠረው ፈጣሪ ነው አልኩ። ማን በማን በኩል ያወጣለት? ራሱ ወርዶ ነው ኢሳ ያለው ወይስ በማን በኩል ነው? በነብይ ወይ በመላእክ በኩል? ለምን መውረድ ይጠበቅበታል? እሺ በነብይ ወይ በመላእክ በኩል? ፈጣሪ ግዴታ ወርዶ አንተን አናግሮ ምናምን የጠየቁሽም መልሽሊ። በመላእኩ በኩል ወይስ በነብይ በኩል ወይስ በእናቱ በኩል ነው ኢሳ ብሎ ያለው? ከማርያም ተወልጃለች የተባለችው በገብርኤል ወይም ደግሞ በጅብሪል አማካኝነት ለእናቱ ለማርያም ነው የተበሰረችው ማለት ነው። ስለዚህ መልአኩ ነው ኢሳ ትይዋለሽ ብሎ ያላት አይደል? መልአኩ ሳይሆን መልእክቱ ለመልአኩ ከየት ነው የመጣለት ሲባል ከፈጣሪ ነው እኮ። መልአኩ ተልኮ የመጣው ከእግዚአብሔር ነው አይደለ? ወይ ከፈጣሪ ነው አይደል? ከፈጣሪ ነው። ስለዚህ ከፈጣሪ ተልኮ መጣ እንጂ ራሱ አይደለም። እሺ መልአኩ መጥቶ ነው አይደል ስሙን ኢሳ ትይዋለሽ ብሎ ያለው እኮ? እንደደምጥ እኮ እሱ ራሱ ሳይሆን በል ተብሎ ነው መልአኩ ተልኳል አይደል? በል ተብሎ ነው። እህቴ የሰማሽን አማርኛ ከፈጣሪ ተልኮ ነው የመጣው። ምንድነው እንትን መደበቅ የፈለግሽው? ከፈጣሪ ተልኮ ነው የመጣው። እሱ በል የተባለው መጥቶ አላት አይደል? አዎ በቃ አለቀ። ስለዚህ በመልአኩ በኩል በል ተብሎ ስሙንም ኢሳ ብላ ትበለው ብሎ ፈጣሪ ልኮት ነው አይደል? መልአኩ መጥቶ ስሙንም ኢሳ ትይዋለሽ ነው አይደል ያላት? አዎ መልአክ ከፈጣሪ ነው። እሱ ደግሞ የፈጣሪ
የት ነው ተጽፎ የሚገኘው? ቁርአን ላይ ነው። ቁርአን ላይ ቁርአን ከመጻፉ እስልምና ሃይማኖት ከመምጣቱ በፊት ምንና ምን የሚባሉ ሃይማኖቶች ነበሩ? ከእስልምና በፊት እስልምና ነበረ ሲጀምር ከጀምሩ መቼ ነው እስልምና? ነገር ግን ከቁርአን በፊት እስልምና መቼ ነው የጀመረው? እስልምና መቼ ነው የጀመረው? እስልምና መቼ ነው የጀመረው? እስልምና የተፈጥሮ ሃይማኖት ነው። እስልምና መቼ ነው የጀመረው? የተፈጥሮ ሃይማኖት ነው። ከአዳም ጀምሮ ነበረ። ኦኬ። ስለዚህ ከመሐመድ በፊት እስልምና ነበር አይደል? አዎ ነበረ። እንደነበረ ደግሞ እንዳስረዳ። እሺ ቆይ አድምጪኝ። ከመሐመድ በፊት እስልምና ነበር። ከመሐመድ በፊት ደርሷል። ሳዳምጣሉ ግን ማብራሪያ ለጥያቄ አድምጪኝ። በፍጹም አልኩሽ። አንቺ ለተጠየቅሽው ጥያቄ መልስ ስጭና ከዛ ለምጠይቀው ጥያቄ መልስ እንሰጥሻለን። እኔ ሙስሊም ነኝ። ከመሐመድ በፊት ነቢያት እንደነበሩ ቁርአናችሁ ይናገራል አይናገርም? አዎ ይናገራል። ሲጀምር ነብዩ መሐመድ እኮ የመጨረሻ ነብይ ናቸው እንጂ የመጀመሪያ ከሱ በፊት ነቢያት ነበሩ አይደል? የተጠየቅሽውን አውሪ ትገርማለህ። ግን ከመሐመድ በፊት ነቢያት ነበሩ አይደል? መለስኩልህ። ሚዩት አድርጌሻለሁ። ከመሐመድ በፊት ነቢያት ነበሩ አልነበሩም? የጠየኩሽን አጭር ነው መልሱ። ከነብይ አንድ ስርዓት የሚባል ነገር አለ። ስለዚህ ከመሐመድ በፊት ነቢያት ነበሩ አልነበሩም? አዎ ነበሩ። ይኸውልህ ነብዩ መሐመድ ነበሩ። ከነዛ ነበሩ። በቃ ነበሩ። አጭር መልስ ነው። ነበሩ። ከነዛ ነቢያት መካከል ከመሐመድ በፊት የነበሩ ነቢያት መካከል ቢያንስ ሶስቱን ጥሪ ስማቸው ነው። ሁሉም ነቢያቶች ለምሳሌ ኢሳ፣ አብርሃም፣ እስማኤል ብዙ ነቢያቶች 24 ነቢያቶች አሉ። እሺ ከ24ቱ እሺ 5 ጨምሪልኝ። እሺ አብርሃም፣ ኢሳ፣ እስማኤል ብዙ ነው። ከፍ ያኔ በመደዳ ጥሪልኝ። አብርሃም እዛ ሩቅ መጣሽ፣ ከዛ ደግሞ እዚህ ኢሳ ብለሽ ከዛ እንደገና ደግሞ አይጠበቅብኝም። አቀጥሪልኝ። እሺ ሙሳ ነብይ ነው? ሙሳ ነብይ ነው? ሙሳ ነብይ ነው? ነብይ አይደለም? ሙሳ ነብይ ነው? ነብይ አይደለም? ነብይ ነው? ነብይ አይደለም? አታንኩሻኩሽ። ኧረ ችግር አለብን። ኤርሚያስ ትልቅ ሰው ነው። አዳምጠኝ። ነብይ ነው? ነብይ አይደለም? ነብይ ነው? ነብይ አይደለም? አልጋሽ ላይ እየተገለባበጥሽ ኤርፎንሽ ስለሚንኮሻኮሽ ነው። ማን ነው? ሙሳ ነብይ ነው? ነብይ አይደለም? የተጠየቅሽውን መልሽ። የተጠየቅሽውን አልጋሽ ላይ አክሮባት እየሰራሽ ከሆነ አታንኮሻኩሽው። አድምጪኝ። አልጋሽ ላይ አክሮባት እየሰራሽ ከሆነ መንቀሳቀሹን ታይ። የተጠየቅሽውን ጥያቄ መልሽ። ሙሳ ነብይ ነው? እየመለስኩት ነው ከቅድም ጀምሬ፣ ግን አንተ አዳምጠና ሙሳ ነብይ ነው? ነብይ አይደለም? ሙሳ ነብይ ነው? ነብይ አይደለም? በቃ አመሰግናለሁ ኤርሚያስ። ይሄን ያክል ትፈራለህ አንድ ሰው? ይሄን አረፋ አስደፈቁሽ። መሐመድ አረፋ እንደደፈቀ አረፋ አስደፈቁሽ ማለት ነው። በይጂታችሁ ሮጂ ያላቅምሽ ገብተ በሂራ ዋሻ መሐመድ አረፋ አስደፈቀው እንዳላችሁት መልአኩን አንቺም አረፋ ደፈቅሽ ማለት ነው። እዚህ ለተጠየቅሽው ጥያቄ መልስ አልሰጭም። ግቡኑ ሙስሊሞች። ማርያም በቤተል መቅደስ ነው ብትሉት አይደል እናንተ? ቤተ ሐሚክዳሽ በዕብራይስጥ በተባለው ነበረች ብላችኋል። ዘካርያስ አድጓታል ብላችኋል። ኦርቶዶክሳውያኑ እንደሚዋሹት፣ የኢትዮጵያ ኦርቶዶክስ እንደሚዋሹት በመቅደስ ውስጥ አድጋለች ብለው እንዳሉት እስላሞችም ስትዋሹ አግኝቻችኋለሁ። የሁለታችሁንም ቪዲዮ አሳይቻለሁ። እናንተ ስትመጡ ኢሳ ከምትሉት ሰውያችሁ እንጀምራለን ማለት ነው። ኦኬ መሐመድ ከምትሉት እንጀምራለን ማለት ነው። ኦኬ እሺ ሳዳ ነው ኖግቡ እስላሞችም ኦርቶዶክስም ሁለታችሁንም ጎን ለጎን አስቀምጠን እንጠይቀው። እሺ ኦርቶዶክስ ነህ? ቴንኪው ወንድማችን፣ እንኳን ደህና መጣህ። የኢትዮጵያ እንኳን ደህና ቆያችሁ። እሺ ቴንኪው። ማርያም በቤተ መቅደስ ነው ያደገችው? በ3 ዓመቷ ነው ቤተ መቅደስ የገባችው። እሺ ቤተ መቅደሱ የት ነበር ያለው ወንድማችን? ያው እስራኤል መሰለኝ። ያው እሱ ብዙ መረጃ በመሰለኝ አይደለም። እዚህ ሰው በተሰበሰበበት የመሰለህ ልታወራ ሳይሆን መረጃ ካለህ
በደንብ እውቀቱ ካለ ልንማር ነው የምንጠይቅህ መሰለኝ እያልክ እንድትመልስልኝ አልፈልግም። ካላወቀው በደንብ አውቀው ከሚያውቁ ኦርቶዶክሳውያን ደግሞ እንዲገቡ እድል መስጠት ካለብን አይ እኔ ሙሉን ሐሳብ አላውቅም ብለህ ካልክ እንደዛ ይሁን። ቤተ መቅደሱ የት እንደነበረ ካላወቅ ማርያም እዛ ቤተ መቅደሱ ውስጥ ማደጓን በምን አወቅ? ቤተ መቅደሱ የት እንደነበረ አታውቅም፣ ግን ማርያም ግን ቤተ መቅደሱ ውስጥ እንዳደገች አውቃለሁ ነው ብለህ የምትለው ሙሉ መረጃ ያዝ ብራዘርዬ። ስለዚህ ያው በቅዱሳን መጽሐፍቶች ላይ ስላሉ እኛ የምናምንባቸው መጽሐፍቶች እኮ በነዛ ቅዱሳት መጽሐፍቶች ላይ ማርያም የት እንደነበረች ቤተ መቅደሱ የት እንደነበረ አይናገርም እኮ። እኔ ሙሉውን ስላላነበብኩት ነው እንጂ 3 ዓመቷ ቤተ መቅደስ እንደገባች ቤተ መቅደሱ የት እንደነበረ አታውቀውም? እሺ ቤተ መቅደስ እንደገባች በ3 ዓመቷ ኦኬ። እዛው ነው ያደገችው? እዛው ነው ያደገችው። ኦኬ። መልአኩ ሊያበስራት ሲመጣ የት ነው ያገኛት? እዛው ቤተ መቅደስ ውስጥ ነው? አይ አይደለም፣ ቤተ መቅደስ ውስጥ አይደለም። ቤተ መቅደስ ውስጥ አይደለም እኮ። ያው ቤተ መቅደስ እኮ ሲባል ከዛ አትወጣም ማለት አይደለም ማለት እኮ። በቤተ መቅደስ ውስጥ ነው ያገኛት ሊያበስራት ሲል ወይስ ከቤተ መቅደስ ውጭ ነው ያገኛት? አይ ከቤተ መቅደስ ውጭ ነው ያገኛት። ከቤተ መቅደስ ውጭ የት አካባቢ ላይ ነው ያገኛት? ያ መጽሐፍ ቅዱስም እንደሚለው ገብርኤል ያበሰራት ቦታ እስኪ የት ነው? እስኪ ንገረኛ መጽሐፍ የት ነው ብሎ የሚለው አንተን የጠየቁ የት ነው ብሎ የሚለው ገብርኤል ያበሰራት የት ነው? እንዳልሰሳት ድጋሚ ማንበብ አለብኝ። እሺ በገሊላ አይደል? በይሁዳ ከተማ ማጾሪ በገሊላ አውራጃ በናዝሬት አይደል? በናዝሬት ገሊላ በምትባል ከተማ በናዝሬት ማለት ነው አይደል? ልክ ነው አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 26 ላይ ይሄንን ይላል። ታምናዋለህ ይሄን ቃል? አዎ በጣም እሺ። ካሜራ ልክፈት። ኦኬ። በገሊላ ናዝሬት ነው አይደል? ናዝሬት በምትባል ከተማ ነው ያገኛት አይደል? እሺ። ለዚህ ማስረጃችን ምንድነው? መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። ተከታተለኝ ብራዘርዬ። ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ይላል። ገሊላ አውራጃው ነው፣ ከተማይቱ ናዝሬት ናት። ስለዚህ ትክክል ነህ ማለት ነው። ትክክል ነን ማለት ነው እኔም አንተም። ኦኬ። ገሊላ በገሊላ ናዝሬት ከተማ ውስጥ በዛ ነው ያገኛት። ኦኬ። ገብርኤል እዚህ ነው ያበሰራት አይደል? እንደዛ ነው የሚለው መጽሐፍ ነው። እሺ። ኦርቶዶክስ ሴት ነው አበሰራት ብላ የምትለው ማርያም? እንደዚህ ነው የምትለው። ከዚህ ውጪ የምትለው ነገር የላትም። እውነትህን ነው ማለት እናንተ የምትጠቅሱበት መጽሐፍ የእኛን ተውን። አሁን ለምሳሌ አንተ የምትገልጸው መጽሐፍ የእኛን ተው ብራዘር፣ የእኛን ተው። የእናንተን የጠየኩ የእኛን ተው። በዚህ ነው ናዝሬት ከተማ ማለት ነው። በናዝሬት ከተማ ነው አይደል ያገኛት? እሺ። ኦኬ። ኦኬ። እሺ። ኦኬ። ይሄንን በራሷ ቤት ነው ያገኛት ወይስ በቤተ መቅደስ ውስጥ ሆና ነው ያገኛት? እኮ ማለት አንድ ሰዓሊ
ፍቅሩን በተለያየ መንገድ የት ነው ያገኛት? የሰዓሊውን ፍቅር መግለጫ አይደለም ያልኩ። መልአኩ እንዲህ አይነት አበባ ይዞ መጥቶ ለማርያም የሰጣት ቤተ መቅደስ ውስጥ ነው ወይስ ቤተ መቅደስ ውስጥ ነው? ቤተ መቅደስ ውስጥ ነው ወይስ በግሏ ቤት ነው እንጂ ያልኩ የሰዓሊውን አፍቃሪነትና የስዕል ችሎታ ጥበቡን አይደለም ነገረኛ ያልኩ። የት ነው? ምናልባት አላውቅም። ይሄ ስዕል የሚያከራክርን ከሆነ እኔ አላከራክርም። የት ነው ያልኩ? የት ነው ቦታው የት ነው ያልኩት? ይሄ እኮ ጀስት ኢቨን እኮ ሰማዩና እሷ ቅርብ ለቅርብ ናቸው። ቦታው ማለት ቦታው የት ነው? በራሷ ቤት ነው ወይስ በቤተ መቅደስ ውስጥ ነው? ይሄ እኮ ማለት እንደ ምሳሌ በሚሳል ነው እንጂ ይሄንን ቦታውን እታች ውረድ ብራዘር። ኦኬ ቦታ ነው የተጠየቀው። ቦታ ማለት ይሄ እኮ የምትለው አይደለም። ቦታ የት ነው? ቤተ መቅደስ ውስጥ ወይስ በራሷ ቦታ ነው? ቤቷ የራሷ ቤት ውስጥ ሆና ነው ወይስ ቤተ መቅደስ ውስጥ ሆና ነው? እንዴ አንድን ጥያቄ 3 እና 4 መጠየቅ አለብኝ ወንድሞች እናቶች። አልተስማማንም አልተግባባንም ማለት ነው። አንድን ጥያቄ 3 4 ሰው ከተጠየቀ ስርዓት ይዞ ሊያወራ አልፈለጋም ማለት ነው። ኦኬ ከዛ ዌብሳይቱን ከፍትልሃለሁ ምን ብለው እንደሚጽፉ ማለት ነው። ራሴ ኦርቶዶክሳውያን ዲያቆናት አገልጋዮች ሁሉ ጭምር ሳይቀሩ ምን እያሉ እንደሚጽፉ ማለት ነው። አኔ ገብርኤል በስርዓተ ገብርኤል ብሎ ይላል። ኦኬ ከዛስ ዌብሳይቱን ከፍተን እናነበዋለን ማለት ነው። ይነበብልሃል ቤተክርስቲያን እንዴት ብላ እንደምትጽፍ ማለት ነው። የቤተክርስቲያን ዲያቆናት ምን ብለው እንደሚጽፉ አገልጋዮች ምን ብለው እንደሚጽፉ በቤተክርስቲያናችሁ መጽሐፍት ላይ ምን ተብሎ እንደተጻፈ እንነግራችኋለን ማለት ነው። ቦታው የት ነው? እስላሞቹ እኮ ተሻሉ በአንድ ፊቱ ነው። እነሱ ቤተ መቅደስ ውስጥ ነው ብለው አሉ። አንተ ግን ቤተ መቅደስ ውስጥ አይደለም ብለህ አልክ። ቤተክርስቲያን ግን በመጽሐፏ ቤተ መቅደስ ውስጥ ነው ትላለች። እንዴ ኦርቶዶክስ አንዱን እንኳን ያዙ እንጂ ኦርቶዶክሳውያን አንዱን ያዙ። አንድ ጥያቄ 3 መጠየቅ የለብኝም አንድን ሰው ማለት ነው የመስማት ችግር ከሌለበት በስተቀር። እሺ ሌላ ሙስሊም ወይ ኦርቶዶክስ? እሺ ዲባባ ከየት ቤተ እምነት ነው? ዲባባ አቤት ከየት ቤተ እምነት? ሰላም ነው? እንዴት ነው? እግዚአብሔር ይመስገን አልሐምዱሊላህ። እኔ ደህና ነኝ። ከእስልምና ሃይማኖት ነው የመጣው? አዎ እኔ ሙስሊም ነው። እሺ መርየም በእስልምና ሃይማኖት በቁርአን ላይ ታውቃለሽ አይደል? መርየም አዎ መርየም ያ የማን እናት ናት? የኢሳ አለይሂ ሰላቱ ሰላም እናቱ ናት። የኢሳ እናቱ ናት ያለ ወንድ ወይ አልጠይቁም በቃ የኢሳ እናት ናት። እሺ እናት እሺ እናቱ መርየም የምን ሀገር ተወላጅ ነች? ማለት ሀገሯን ነው ዘሯን ነው እየጠየቀኝ? ዘሯንም ሀገሯንም። ፍልስጤማዊት ናት። ዘሯ የእስራኤል ዘር ነው። እሺ ዘሯ ፍልስጤማዊት ናት ነው? እስራኤላዊ ነች። እሺ ዘሯ እስራኤላዊት ናት አላልኩም ብለህ እንዳትል ነው በኋላ ላይ ስጠየቀ። እሺ አገሯ ሴት ነው? ፍልስጤም መሰለኝ። ፍልስጤም በጣም ድንቅ ነው። ፍልስጤም ነው። ኦኬ ችግር እሺ እናቷ የኢሳ እናት ማለት ነው። ኦኬ ዘሯ እስራኤላዊት ናት። የያዕቆብ ልጆች ስንት ናቸው? 12 የማርያም የዘር ሐረግ ከዚህ ከ12ቱ አባቶች ከየትኛው ነው? አይሁድ የሚባል አለ ልጅ? አዎ አሳየን በመጽሐፍ ቅዱስ መረጃ። ላዊ
አይ ስማቸውን ልጠራልህ እችላለሁ በመጽሐፍ እሺ ቅዱስ ስትል እኮ መጽሐፍ ቅዱስን አልመራበትም እኔ በቁርአን እንጂ በመጽሐፍ ችግር ቅዱስ የለሽ አንብበ እሺ ጎሄድ በቁርአን እሺ ማለት ስማቸውን እንድጠራልህ ፈልገህ ነው አዎ የሷ መረጃውን ስተኛ ከአይሁድ ነው ብሎ የሚል አይሁድ ብሎ የሚል የያዕቆብ ልጅ ካለ ማለት ነው ከ12ቱ አባቶች ከተባሉት ከያዕቆብ ልጆች ውስጥ አይሁድ ብለህ ስላልክ አይሁድ የሚባል ልጅ ካለ አይሁድ የሚባል ልጅ ካለ እዚህ ጋር ሶሪ አይሁድ እሺ አሳየኝ አይሁድ ላዊ አሳየኝ ላዊን አንፈልገውም ችግር የለውም አይሁድ ብሎ የሚለውን ከያዕቆብ ልጆች ከ12ቱ ስሙ አይሁድ የሚባለው ልጅ አሳየኝ የመጀመሪያ ልጁ ነው የመጀመሪያ ልጁ ማን ይባላል ይሁዳ ነው አይሁድ የሚባለው ማን በየትኛው ላይ ያዝልህ ያው ይሁዳ ባይሁድም ያው አንድ ነው እሺ አይሁዳ የትኛው ላይ ያዝልህ እስቲ ቀስ ብለህ ጠይቅ አይሁድ ብዬ ልበለው አዎ እሺ አይሁድ መረጃ የመጀመሪያ ልጁ ነው አይደል ያዕቆብ አዎ ይሄ በመጽሐፍ ቅዱስ ላይ ነው ያገኘው ወይስ በቁርአን ላይ ነው እኔ በቁርአንም ላይ በመጽሐፍ ቅዱስም ላይ ሳይሆን ያየሁት ይኸው ለእስላማዊ የተሰራ አይ በቃ በምን ላይ ነው ያገኘው ከቁርአን ወይስ ከመጽሐፍ ቅዱስ በቁርአን ላይ አልተጠቀሰም በቁርአን ላይ እስራኤል ተብሎ የተጠቀሰው ነብዩላህ ያዕቆብ መሆኑን ብቻ ነው ኦኬ ስለዚህ እነዚህ 12 ልጆች የያዕቆብ ልጆች 12 መሆናቸውን ከየት አገኘ ቁርአን ላይ ያበኒ እስራኤል የሚላቸው ያበኒ እስራኤል የተባሉት የጠየቁ 12 የያዕቆብ ልጆች 12 መሆናቸውን በምን አወቀህ በሐዲስ ላይ ስለተጻፈ ማለት ነው አይደል ስላህ አልችልም አሁን ቁጥሩ ሐዲስ ላይ ለምን እንደማጠቅሰው ሐዲሳትን ከጠቀስክ መጥቀስ አለብህ ቁርአንም ከጠቀስክ መጥቀስ አለብህ ሲጀመር የገባሁት ልጠይቅ ነበር አይ ብሎ ነገር የለም አንተ ልክ እንደገባሁት በጥያቄ ተቀበልከኝ ይሄ ብሎ ነገር የለም እኛ ጥያቄ እየጠየቅን ያለን ስለ ማርያም ነው የጠየቅናችሁ የኢሳ እናት የሆነችው ገና ኢሳ ጋር መጣ ዲባባ እንዴ የምን ኡታ ነው ድረሱልኝ ነው ወይስ ምንድነው ኖ አንተ እኮ አጣደፍከኝ ገና ከመግባቴ በጥያቄ እኮ ታዲያ ጥያቄ ነው ታዲያ ያው ልትመልስልኝ ነው እንጂ የመጣው ታዲያ ልጠይቅ ነው አይ ማን ነው እኔ ደግሞ ልጠይቅ ነው ቤት የከፈትኩት አየ ችግሩ ይሄ ነው እኔ ኦርቶዶክስና ሙስሊምን ልጠይቅ በአንድ ትምህርት ጉዳይ ማርያም ቤተ መቅደስ ውስጥ ተወልዳ ማን ቤተ መቅደስ ውስጥ ያደገችው ብሎ የሚል ትምህርት ይዛችሁ ኦርቶዶክስና ሙስሊሞችን ልጠይቅ ቤት ከፈትኩ አንተ ደግሞ እኔ ራሱን አንተኑ ልጠይቅህ እኔን አትጠይቀኝ እኔ ስጠይቅ እንጂ የሚያምርብኝ ስጠይቅ አያምርብኝም እያልክ ነው በምን ልርዳ ወንድምዬ እሺ እኔ አሁን አንተ ቤተ መቅደስ ውስጥ ለማደጓ ማስረጃውን ብትጠይቀኝ አይሻልም የሷን ዘሯን አባቷን አይ ለምን ነው በመጀመሪያ መቼስ ሜረምን የሚያክል ማለት ዘር ቆጠራ ውስጥ ከምንሄድ እሷ ለቤተ መቅደስ ውስጥ ለማደጓ መሐመድ የማን ልጅ ነው የተገለጸ እንትን አለ ቁርአን ላይ ገብቷል የጠየኩ መልስ ነው መሐመድ የማን ልጅ ነው እናቷ ሐና የተሳለችው መሐመድ የማን ልጅ ነው የጠየኩ የትኛው መሐመድ ነው ነብያችሁ ነው ነብዩ መሐመድ በላት አይደለም መሐመድ ብዬ የምጠራው ለኔ ነብይ ስለ አይደለ አይደለም ለምን ዲስሪስፔክት ላንተ ምን ያደርግልህ አንተ እሳቸው እንኳን ብለህ አጠራ ጌታዬ ኢየሱስ ብለህ ትጠራለህ እኔ ጌታዬ አልለውም ግን ኢየሱስ ስለዚህ አንተን መሐመድም እኔ ነብይ ብያለሁ እኔም ያንተን መሐመድ ነብይ ብዬ እንድጠራ እኔም ያንተን መሐመድ ነብይ አድምጠኝ 33 አልተጠይቅም እኔ አንተን መሐመድ ነብይ ብዬ እንድጠራ አልጠብቅ እኔን ኢየሱስን አንተ ጌታዬ ብለህ ካልጠራው እኔም ያንተን መሐመድ የኔ ነብይ ስለ አይደለ መሐመድ ብዬ ነው የምጠራው አንተ መሐመድ ነብይ ብለህ ማለት ትችላለህ ዲስሪስፔክት ብለህ ካልክ የኔን ጌታ ኢየሱስ ብለህ ብቻ መጥራት የለብህም ጌታዬ አምላኬ ብለህ ከምትጠራው ከሆነ እኔ እንደምጠራው ኦኬ ማለት ነው ኡኡት አታብዛ የመሐመድ እናቱ የነብይህ ማለት ነው እናቱና አባቱ ማን ይባላሉ ስማቸው ቶሎ በል ማይክ ፈተና ማን ይባላሉ ስም ዝርዝር አጠይቀኝ ብለሃል የተከተልከው ነብይን እናትና አባት ስማቸው ነው ይጠይቁ መርየም ቤተ መቅደስ ውስጥ ለማደጓ የተጠየቀው መልስ የመሐመድ እናትና አባት የማርያምን ስጠይቅህ ስም ዝርዝሯን አጠይቀኝ ዘሯን ትውልዷን አጠይቀኝ ብለኛል የመሐመድ እናትና አባት ማን ናቸው ነው ያልኩህ
ጥያቄህን ለምን ክሊር አታረገውም? ወይም ያው ጥያቄ ክሊር ነው። እኔ ስለ ማርያም ስጠይቅህ አድምጠኝ ዲባባ ስለ ማርያም ስጠይቅህ የማን ልጅ ናት ብዬ ስለ እስራኤላዊት ናት አልከኝ። አገሯ ፍልስጤም፣ እሷ እስራኤላዊት። የማን ልጅ ናት አላልከኝም። አድምጠኝ የማርያም ሜራም የተባለችው ከእስራኤል ልጅ ነው ወይ ትውልዷ ብዬ ስለ አዎ ዘሯ ከእስራኤል ነው አልከኝ። ቅድም እንደዚህ የተናገራችሁትን ስለምትክዱ ነው የምጽፈው። ዘሯ እስራኤላዊ ነው ብለህ ካልከኝ እስራኤል የያዕቆብ ስም ነው። የያዕቆብ 12 አባቶች ወልዷል። ከነዚህ አድመጥ የማን ነገር ናት ብዬ ስልህ የአይሁድ ብለህ አልከኝ። አይሁድ የሚባል የያዕቆብ ልጅ አንጣ ብዬ ስልህ እንትን ጭቃ ውስጥ የገባ መኪና ይመስል ሄደህ ቆምክ። ልታመጣው አልቻልክም ማለት ነው። እሺ ይህንን ክፍል ከየት አገኘው? 12 ልጆች እንዳሉት የያዕቆብ ደግሞ የመጀመሪያ ልጁ ነው ብለህ አልከኝ። አይሁድ የሚባለው ከየት ነው ያገኘው ብዬ ስልህ እኔ ከቁርአንም አላነበብኩትም ከመጽሐፍ ቅዱስም አላነበብኩትም ብለህ አልከኝ። ስለዚህ ያለ መጽሐፍ ቅዱስም ያለ ቁርአንም ግን የያዕቆብ ልጆች 12 መሆናቸውን የመጀመሪያ ልጁ አይሁድ መሆኑን እስራኤላዊ መሆኑን አድምጠኝ ወንድምዬ አድምጠኝ። አንብበህ ከሆነ መልስ። የመሐመድ እናትና አባቱ ማን ናቸው? ስማቸው የነብይህ ማለት ነው። ጥያቄህን አስተካክለው። አሁን የነብይህ እናትና አባት ማን ናቸው? ከዛ ስለመርየም ጀምረሃል። ስለመርየም ጨርስ። ለምንድን ነው የኢሳ ብለህ መሐመድ ሰለላሁ ዐለይሂ ወሰለም የመጣኸው? አድምጠኝ። የኢሳ ብለህ ያልከውን ለመመለስ ዘር ሐረጉን ለመመለስ ዘር ሐረግ ልጠይቅ ነው። የኢሳን ማለት ነው። ኦኬ ኢሳ ነብይ ነው ብላችሁ ኦኬ ያንተን ኢሳ ጠይቃለሁ። እኔ ኢሳን አላውቀውም። በክርስትና ውስጥ ኢሳ አይታወቅም። ይሄም ነብይህ ነው፣ ይሄም ነብይህ ነው። ኦኬ በመጀመሪያ ከዚህኛው ነብያችሁ ይልቅ ይሄኛውን ነብያችሁን እናትና አባቱ ማን ይባላሉ አልኩ። ልጻፍ። እናቱ ማን ትባላለች? የነብይህ ቶሎ ንገረኝ። አሚና። እሺ አባቱ ማን ይባላሉ? አባታቸው አብደላህ ይባላሉ። አብደላህ የት አካባቢ ነው ተወልዶ ያደገው? የት አካባቢ ነው ተወልዶ ያደገው? የት አካባቢ ነው ተወልዶ ያደገው? የት ነው የተወለደው? መሐመድ ይሄን አታውቅም አንተ? የት ነው የተወለደው? ስለማላውቅ ነው የምጠይቅህ። የት ነው የተወለደው? መካ ነው የተወለዱት። መካ። እሺ በማን እጅ ነው ያደጉት? በእናትና በአባቱ እጅ ነው ያደገው? አይደለም። በማን እጅ ነው ያደገው? በአያታቸው። ከዛ በኋላ ባጎታቸው። በአያታቸውና ባጎታቸው። በአያታቸውና ባጎታቸው። አያታቸው ሲሞት ወደ አጎታቸው ነው። አጎታቸው። እሺ የአያታቸውና ያጎታቸው ስም ማን ይባላል? አንተ ጊዜ ማቃጠል ነው ያዝከው። ነብይን ያሳደጉት አያታቸውና ነብይን አድምጠኝ። ከዛ ልመለስ ነው። ነብይን ያሳደጉት ጥያቄን ወይም ክሊር አድርገው አድምጥ። መንተክተክ መሳቅ አይቻልም እንዴ? ስለ ነብይህ እያወራ ትስቃለህ እንዴ? ዘር ሐረግ እኮ ነው የጠየኩህ። የአያታቸውና የአባታቸው ስም እንደምንም አይዞህ ተወጣው። በቃ ከዚህ በኋላ አልጠይቅም። የአያታቸውና የአጎታቸው ስም ማን ይባላል? ያሳደጉት ማይክን ክፈትና መልስልኝ። ለምን ሚውት ታደርጉኛላችሁ? እኔ ነኝ ያደረኩ። ስትስቅ ማለት ነው። እዛው ሳቁን ትጨርሳለህ። ለእኔ መልስ ብቻ ለመመለስ ማይክ ክፈት። ለመሳቅ ግን ታች የአያታቸውና የአባታቸው ስም ማን? ካላወቀው አላውቅም በል። የአያታቸውና የአባታቸው ስም ማን ነው? ጥያቄህን መጀመሪያ ክሊር አድርግልኝ። የአያታቸውና የአባታቸው ስም ካልሆነ ላይ መጠየቅ የፈለግከውን ነገር ታች ውረድ። ይሄንን ሳታቅ ነው አየህ። መሐመድን ያሳደገው አያትና አባት ስማቸውን አታቅም፣ ግን እስላም ነህ። ስማቸውን አታቅም። በስንት ዓመተ ምህረት ተወለዱን ብዬ ብልህ አታቅም። ማን ነው ለነብይነት የጠራቸውን ብዬ ብልህ አታቅም። ተክቢር እያልክ መጮህ ብቻ ነው አንተ እየዞርክ ማለት ነው። አታቅም። ቁጭ በልና እስልምናን አጥና። በመጀመሪያ ይሄንን ስለ መሐመድ ስለ ነብይህ ይሄንን ካላወቅህ ስለ ኢሳ ብጠይቅህ ኢሳ ዘሩ ኬት ነው?
ኮሜንት ክፈቱላቸው። ኮሜንት ክፈቺ እህትየው። ኤርሚኛን መልስ እንደ ሰርች አድርገን አግኝተነዋል። ቆይ ቆይ እሰጣለሁ። እነሱ ካቃታቸው ወይስ እነሱ ይግቡና ይመልሱ? ራሳቸው ገብተው ይመልሱ። እኔ አሁን ስለ ኢሳ ነው። ስለ ዛሬ የማርያምና የሜሪያም ብለው የሚሏት እና ኢሳ የሚባል ልጅ አላት ብለዋል። እሱ ነው እየጠየኩ ያለሁት እኔ። ይሄን ለመጠየቅ ስጠይቀው ኢሳ ነው አለኝ። ማርያምን ታውቃታለህ ብስለው አዎ አለኝ። የማን እናት ነች ብስለው የኢሳ አለኝ። ማርያምን ታውቃታለህ ብስለው አዎ አለኝ። የማን እናቱ ዘሯ ምንድነው ብዬ ስለው እስራኤላዊት አለኝ። አገሯ ብዬ ስለው ፍልስጤማዊ አለኝ። እስራኤል የማስም ነው ብዬ ስለው የያዕቆብ አለኝ። ኦኬ ጥሩ። ያዕቆብ ስንት ልጆች ነበሩት? 12። ከ12ቱ የየትኛው ነገድ ናት ማርያም ብዬ ስለው የአይሁድ አለኝ። አይሁድ የሚባል ልጅ አለው ወይ ያዕቆብ ብዬ ስለው አዎ አለኝ። እንደውም የመጀመሪያ ልጁ ነው አለኝ። ከየት አገኘው መረጃውን? ቁርአንም መጽሐፍ ቅዱስም አላነበኩም እና ከየት ነው ያገኘው? የቡና ወሬ። ገራሚ የሆነ እስላም ኑ ግቡ እስላሞች። ኦርቶዶክስ በአንድ ጎን፣ እስላም በአንድ ጎን ተሰለፉ። ምንድን የፈለከው? እናትህ ተኛ ብለዋል። በጊዜ ሄድና ተኛ። እዚህ እንትን አትበል ተኛ። ነገ ትምህርት ቤት ብለው እራት በጊዜ ነው የሰጡህ። እዛ ግባና ተኛ። እሺ ኦኬ። አሁን እውቀት ያለው ሰው ነው እንዲመጣ የምፈልገው። እራቱን በጊዜ በልቶ ተኛ ተብሎ የተባለ እንትን አልጋ ውስጥ እየተገላበጠልህ ገስት ይልካል። እውቀት ያለው እስላም ኦርቶዶክሳውያን በዚህ በኩል ተሰለፉ፣ ሙስሊሞች በዚህ በኩል ተሰለፉ። ጥያቄ አለኝ። በማን ጉዳይ? በማርያምና በኦርቶዶክስ ማርያም፣ በእኛም ማርያም ተብሎ የሚጠራውና በሚሪያም በኢሳ እናትና በጌታዬ እናት ማለት ነው። እነዚህን አውቃለሁ፣ እነዚህን ግን አላውቅም። ኦርቶዶክሳውያን ግን ተመሳስለዋል። የኢሳ እናት የተባለችው ሜሪያም በእስልምና ሃይማኖት ቤተ መቅደስ ውስጥ አድጋለች ተብሎ መልስ ተመልሷል። በኦርቶዶክስም ሃይማኖት የጌታችን እናት ማርያም በቤተ መቅደስ ውስጥ አድጋለች ብለው አንድ አይነት ትምህርት አገናኝቷቸዋል። እና ምን ይመስልሃል ታዲያ? እኔ የኢየሱስ ክርስቶስ ባሪያ ሁለቱንም ጎን ለጎን አቅርቤ ጥያቄ እየጠየቅኩ ነው። መልስ ይስጡን። ያው በእስልምና ኡስታዝ ተጠይቆ ያው አንዴ ጠብቁኝ። እሺ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነቢያቶች ቤተል መቅደስ እንዲሰግዱ ታዘዋል። ኦኬ ሎክ ምን አለ? ሜሪያም የት ነው ያደገችው ብላ ስጠይቀው ቤተል መቅደስ፣ ቤተ መቅደስ፣ ቤተ ሐሚክዳሽ በዕብራይስጥ እዛ ነው ያደገችው አለ። ኡስታዝ ነው ይሄ። ኦኬ ያ ቤተ መቅደስ የት ነው ያለው ብላለችው? ቤተልሔም አለ። ቤተልሔም አይደለም ያለው፣ ኢየሩሳሌም ነው። ቤተልሔም ለነገደ ይሁዳ የተሰጠ ርስት እንጂ አሁን ኢየሩሳሌም ያለበት ርስት አይደለም። አሁን ኢየሩሳሌም ያለው ለቤንጃሚን ወይ ደግሞ ለብንያም ነገድ የተሰጠ ርስት ነው። ቤተ መቅደሱ ያለው ለብንያም ርስት በተሰጠ ውስጥ ነው ያለው። ይህንን እንኳን አያውቅም፣ ችግር የለም። የጂኦግራፊ ጉዳይ ማለት ነው። ኦኬ ቀጥሎ ታዲያ ዋናው ጉዳይ ታዲያ ምንድን ነው? ሜሪያም በቤተ መቅደስ በእስራኤል ነቢያት በሚሰግዱበት ከያዕቆብ ጀምሮ አለ። ያዕቆብ ላይ ቤተ መቅደስ የለም፣ መቅደስ የለም። ኦኬ የለም፣ በያዕቆብ ዘመን ማለት ነው። በያዕቆብ ዘመን አሁን ቤተ መቅደሱ የነበረበት ቦታ እዛ ቦታ አይሰገድም ነበር፣ ምክንያቱም አይታወቅም። በያዕቆብ ዘመን ይሰግድ የነበረው ሎዛ ተብሎ በሚባለው ምድር ላይ እዛው በእስራኤል ምድር ውስጥ ሎዛ ወይ ደግሞ ቤተል ተብሎ የተባለው በሰሜኑ እስራኤል ላይ ያለ ቦታ ነው። ራሱ ድንጋይ ተንተርሶ የተኛበት ያዕቆብ በሎዛ በቤተል
ድንጋይ ተንተርሶ ይሄ እግዚአብሔር ደጅ ነው ብሎ መሰላሉን ያየበት ቦታ እዛ ይሰግድ ነበረ። እናም ደግሞ እግዚአብሔር በተገለጠላቸው ስፍራ አባቶች አብርሃም፣ ይስሐቅም ያዕቆብም ይሰግዱ ነበረ። የእስራኤል ነቢያት ከዛ ጊዜ ጀምሮ በዛ በኢየሩሳሌም እንዲሰግዱ ከያዕቆብ ዘመን ጀምሮ አልታዘዙም። ከያዕቆብ ዘመን ጀምሮ አልታዘዙም። ልብ በሉ። በሳኦል ዘመንና በሳሙኤል ዘመን እንኳን በሳሙኤል ዘመን ኢየሩሳሌም አይሰገድም ነበር። ምክንያቱስ እዛ ገና እነማን ነበሩ የያዙት ቦታውን? ኦኬ ኢያቡሳውያን ነበሩ የሰፈሩበት። ዳዊት ከነገሰ በኋላ ነው ኢያቡሳውያንን ከዛ ከጽዮን ኮረብታ ላይ ያባረረው። ታብ 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 ይላል። እስላሙ ይመጣልና ኦርቶዶክስም እንደዚሁ ማለት ነው። አይሰገድም ነበር። በሳኦል ዘመንና በሳሙኤል ዘመን በኢየሩሳሌም ስግደት አልነበረም። በሳሙኤል ዘመን እና በሳኦል ዘመን የመገናኛው ድንኳን የነበረው በሴሎ ነው። ሴሎ የነበረውም ሰሜኑ እስራኤል ማለት ነው። ኑ ግቡ እንጂ ኦርቶዶክስና ሙስሊሞች ዛሬ እናንተ ናችሁ እየተጠየቃችሁት ያላችሁት። ምክንያቱም ኡስታዙ እንዲህ ይላል፣ ኦርቶዶክስን በመጽሐፏ ማርያም በቤተ መቅደስ ነው ያደገችው ብላለች። ሁለታችሁ አንድ አድርጓቸዋል። በቤተ መቅደስ ነው ያደገው ብሏል ኡስታዙ። ኦርቶዶክስም ቄሱም በቤተ መቅደሱ ነው ያደገችው ብለዋል። ሼሁም በቤተ መቅደስ ነው ያደገችው ብለዋል። እኛ ግን እየጠየቅናችሁ ነው። ያው እዚህ ቤተ ኡስታዝ፣ እዚህ ኦርቴ፣ ቄሱና ሼሁ ተጠየቁ። በግዕዝና በአረብኛ ቋንቋ ውስጥ ተደብቃችሁ ህዝብ አታምታቱ። ምኑ ተጠየቁ። ስለሚመለከተን የማርያም ጉዳይ እንጠይቃችኋለን። እሺ፣ የገባው ሰው ሰላም ነው። ገነቱ ማይክን ክፈት። እሺ፣ ብሎክ አረጋለሁ ማለት ነው። ያው ቃሌ ቃል ነው። የማይመለከታችሁ ሰዎች እየገባችሁ እንትን እንዳትሉ። ኦኬ፣ ምን ነው ጠፋ እንዴ? ከእስልምናና ከኦርቶዶክስ ሃይማኖት ንግቡና ስለ ማርያም ጉዳይ ኡስታዙ የተናገሩትን ቪዲዮ አሰማለሁ። ሼሁ የተናገሩትን ማለት ነው። ቄሱ ደግሞ የጻፉትን፣ ኦርቶዶክስ የጻፈችውን ደግሞ ከዚህ አነባለሁ። ጥያቄያችን ስለ ማርያም ነው። ቀለል ያለ እኮ ነው። ስለምንወዳት ስለምትወዷት ማርያም ነው እየጠየቅን ያለ ነው። እናንተ ኦርቶዶክስም በቤተ መቅደስ ነው ያደገችው ብላለች። መድኃኔ ዓለም ክርስቶስ ይፋረደኝ። ኑ ግቡና እውነት አድርጉልኝ ይህን ታሪክ። እስላሞችም በቤተ መቅደስ ነው ያደገችው ብላችኋል። ግቡና ይህን ታሪክ እውነት አድርጉልን። እሺ፣ እንኳን ደህና መጣ። ሰላም፣ እንዴት አመሻችሁ? እስማኤል ሰላም ነው? እንዴት ነው? ሁሉ ሰላም? ትክክል ነው አይደል? እስማኤል ነው አይደል? እስማኤል ነው ስም። እስማኤል ከእስልምና ሃይማኖት ነው። እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። እሺ፣ በቁርአናችሁ ውስጥ ማርያም በሚል ስም ወይ ደግሞ ሜሪያም ብሎ በሚል ስም የምጠሯት ሴት አለች አይደል? ማን ብላችሁ ነው የምትጠሯት? በትክክል እንድጽፈው ማርያም መሪየም እንደዚህ ነው አይደል? ቴንክ ዩ። እሺ፣ የማን እናት ናት? ኢሳ አለይሂ ሰላም። ኢሳ አገሯ የት ነው? እና እንጂ አትደበቅ። የት ነው የምትደበቀው? አገሯ የት ነው? አይሰማ? እሺ፣ ቀጥል። አገሯ የት ነው? ላስወርድህ ነው። እታች ውረድ።
አገሯ የት ነው? የሜርያም አገር የት ነው? መርያም ቁርአናችሁ ውስጥ እንኳን ስለተጻፈችው ሴት እንኳን አታውቁም። እንዲሁ ነው በየቦታው እየሄድክ ተክቢር የምትለው። የት ነው አገሯ? ምን ይላል ዛሬ? ጂኦግራፊ ሁሉ ነው የምናጠናው። ዘር እናጠናለን፣ ጂኦግራፊ እናጠናለን። እሺ አሊ ነው የገባው ሰው? አሊ ነው ወይስ ማን ነው ስምህ? ስለማይሰማ ነው ወይስ አውቀህ ነው ዝም ያልከው? አይ አይሰማም? ይሰማል። አይ ቲንክ ኔትወርክ ነው። አይ ኦሮምኛ ታውቃለህ? ከሰማ ቶሎ መልስልኝ። ኦሮምኛ ታውቃለህ? አማርኛ በደንብ አማርኛ ነው በደንብ ማናገር። እሺ ማለት ትቀጥላለህ ከኔ ጋር በአማርኛ? እሺ የእስልምና ሃይማኖት ተከታይ ነህ? አዎ የእስልምና ነኝ። እሺ መርየም የምትባል ሴት ታውቃለህ አይደል? በቁርአናችሁ እየሰማኝ አይደለም። እንደዚህ አንቀጥልም። መርየም የምትባል ሴት ታውቃለህ በቁርአናችሁ? አዎ ሴት ነው እሷ ታውቃታለህ? አዎ የማን እናት ናት? እስላም ተፋሩ በቃ ታች ረድ ወንድማችን። አንደኛ ኔትወርክም ጥሩ አይደለም፣ ሁለተኛ አይ ቲንክ ኦሮምኛ ቋንቋ ብቻ መሰለኝ በደንብ ትችለው። ቋንቋውም ያጥራል አማርኛ። ለሌሎች እድል ልስጥ። እሺ ሰላም ነው? ጃለዙ ነው። ኦኬ ቆይ አንዴ ከላይ ያለው ጃለዙ እንዴት ነህ? ሰላም ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ ከእስልምና ሃይማኖት ነው? አዎ እንኳን ደህና መጣህ። እሺ ቴንኪው። መርየም የምትባል ሴት ታውቃለህ አይደል? በቁርአን ውስጥ አዎ። የማን እናት ናት? የፕሮፌት ዒሳ ወይም ጂሰስ እንደምትሉት? አይ የለም፣ እኛ እንደምንለው አይደለም። ኢሳ ኢየሱስ አይደለም። ጂሰስ ትሉታላችሁ። እሺ እንግሊዘኛ ተርሙ የእናንተ ያልኩ የእናንተ ኢሳ አለይሂ ሰላም ፕሮፌት ዒሳ ኢሳ። ኦኬ እኛ ኢሳን አናውቀውም። አታጠጋጋ። ጥቂት ቆሎ ይዞ ወደ አሻሮ ጠጋ የሚባል ነገር አቁምና የራሳችሁት እንደምትሉት አይደለም እንደምንለው ብለህ የእናንተን የምትነግረን። ኦኬ መርየም የኢሳ እናት ናት። መርየም አገሯ የት ነው? መርየም ያው ሂስቶሪያኖች እንደሚያስቀምጡት ከሆነ ሂስቶሪያን አይደለም፣ ቁርአን የሚያስቀምጠው ሂስቶሪያን አልጠይቀም። ቁርአን ሐዲስ እና ቁርአን የሚናገረው አገሯ የት ነው? ይሄ ሂስቶሪክ ፕሌስ ኦፍ ፈለስጢን ማለት ነው። የድሮ ፓለስታይን ጀሩሳሌም አካባቢ። አገሯ የት ነው? ነገርኩህ እኮ ወንድሜ፣ እየሰማኸኝ ነው? ፈለስጢን ብዬ ልጻፈው? ፈለስጢናው የአሁኗ ሂስቶሪክ ፈለስጢን ሳትሆን ያኔ የነበረችው ይሄ ስፔሲፊካሊ ጀሩሳሌም ኤሪያ ማለት ነው። ኦኬ ፍልስጤም፣ በቃ አገሯ ፍልስጤም ነው። የመርየም አገሯ ያው ልብ በል ፍልስጤም ነው። እሺ ዘሯስ? ዘሯ ምናዊት ናት? ዘር ማለት ብሬክዳውን አድርገው እስኪ። አረባዊት ናት? አረብ ናት? ፍልስጤማዊት ናት? የዛ አካባቢ በዛን ጊዜ የነበሩት እዛ አካባቢ ላይ ኖሮ የነበሩት አገሯ ፍልስጤም ከሆነ እዛ አካባቢ ላይ ኖሮ የነበሩት ፍልስጤማውያን ናቸው ማለት ነው። ስለዚህ መርየም ዘሯ ፍልስጤማዊ ነው እንበል። በቃ ባክግራውንዷ እሱ ነው። ስለዚህ ዘሯ ፍልስጤማዊ ነው አይደል? እሺ ዘሯ ፍልስጤማዊ፣ ቤተሰቦቿም እንደዛው ማለት ነው። ቤተሰቦቿ ፍልስጤማዊ።
ኢምራንና ሐናን ማለት ነው አባትና እናቷ። ኦኬ ቤተሰቦቿ ሁሉ ማለት ነው። ልብ በል። ኦኬ እንደዚህ የሚነግረን የፈለግነው። ኦኬ ዘሯ ፍልስጤማዊ ነው። ኢሳን የት ነው የወለደችው? ኢሳን የት ነው የወለደችው? ኦኬ ቁርአኒክ ነው የፈለከው? እኔ ቁርአን ነው የቁርአን ነው የጠየቁት። ቁርአን ወይ ሐዲስ ማለት ነው። የት ነው የወለደችው? ኦኬ እንደሚገልጸው ቁርአን ምንድነው የሚለው? ቁርአን 19 ላይ የአላህ ኤንጅል which is ጅብሪል መጥቶ ይነግራታል። ኪሩሳን ወይም እሱን እሺ መጥቶ ይነግራታል። ቦታውን የት ነው የወለደችው ነው? እሱን እሺ አውቃለሁ። የት ነው የወለደችው ነው ቦታው? ኦኬ እሺ ቦታው አይ ቲንክ ቤተልሔም ነው፣ ቤተልሔም አካባቢ ነው። እሱም እዛው ጀሩሳሌም ላይ ነው። ቤዚክ አሁን ማወቅ ያለብህ ፍልስጤም ጀሩሳሌም አካባቢያቸው አንድ ቦታ ነው። ሶ ቤተልሔም ኖ እሱን አይደል ጠይቁ። እኔ ቦታውን የጠይቁ በቃ ባጭር መለስክልኝ። ቤተልሔም ነው ብለህ መለስክልኝ። ቴንክ ዩ ቤተልሔም። ኦኬ ቤተልሔም በዚያን ጊዜ ላይ የማን ግዛት ነበረ? ይቅርታ ቤተልሔም በለው። ቤተልሔም ችግር የለም ቤተልሔም እሺ ችግር የለም። ይሄና ሀ ችግር አጣለም። ሚዩት አድርገው። የማን ግዛት ነበር በዛን ጊዜ? ያው አንደር በሮም ኢምፓየር ተይዞ ነበር እስኪለቀቅ እስኪያስለቅቁ ድረስ፣ ግን በሮም ኢምፓየር ገዝቶት እንደነበር ነው የሚናገረው እንግዲህ ታሪክም እኮ። ስለዚህ ግዛተ መንግስቱ ሮም በቀኝ ግዛት ቢገዙትም በዋነኛነት ግን እዛ አካባቢ ላይ የሰፈሩቱ ፍልስጤማውያን ነበሩ። ፍልስጤማውያን ያው ጀሩሳሌም ሁለቱም ዘር ይጋመዳሉ። ስለዚህ ፍልስጤማውያን ናቸው። ቤተልሔም ላይ የሰፈሩት ያኔ ማለት ነው። ያኔም ጥላትን ያዙልኝ። ያኔም ፍልስጤማውያን ናቸው። እሺ ኦኬ የመርየም አገሯ ፍልስጤም ነው፣ ዘሯ ፍልስጤም ነው። ኢሳን የወለደችው ቤተልሔም አካባቢ ራሱ ፍልስጤማውያን ነበሩ የነበሩት። ዘሯ ላይ ልመለስና እዚህ ጋር ፍልስጤም ነች። ቤተሰቦቿ ሁሉ ፍልስጤማውያን ስለሚሆኑ የማርያም አባቷ ማን ነው ነበር ያልከኝ? የማርያም ብለህ ያልከው አባቷ ማን ነበር? ኢምራን የማ ልጅ ነው? እሱን ዲቴል አላውቅም፣ ግን ያው አባትና እናቷ ኢምራንና ማን ነበሩ? ኢምራንና ቅድም ነገር ነበር ሁለተኛው ስም የእናትየው ስም ማለት ነው። ኢምራን አባትየው ነው። ኢምራን አባትየው ነው። አዎ የኢምራን አባት ወደ ኋላ ማን ነው? እሱን አሁን አላስኩትም፣ ግን ያው ማወቅ እንችላለን። እሺ ለሌሎች እድል ስጥና የኢምራን አባት ማን ነው የሚያውቃለህ? እዚህ ጋር ሁለት ሙስሊሞች አላችሁ። ሌሎቻችሁ ዋን ታውቃለህ? ከታች ያለው ድሪመርስ ታውቂያለሽ? የኢምራን አባት ማን ነው? ከኋላ የዘር ሐረጉ ፍልስጤማዊ መሆኑን እንድታሳዩኝ ማለት ነው። እሺ ድሪመር ታውቂያለሽ? ማይክ ከፍተሽ እኮ ቅድም እያወራሽ ነበር። የኢምራን አባት ማን ነው? አላውቀውም። ሰርች ማድረግን ይቻላል በአሁን ታይም። እሺ ሰርች አድርገሽ አምጪውና ያ ኢምራን የሚባለው ሰው ዘሩ ከፍልስጤማዊ ቤተሰብ መውጣቱን የዘር ሐረጉን እሱን ትነግሪናለሽ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ክርስቲያኖች የምታዩት ምንድን ነው? የእስልምና ሃይማኖት ተከታይ የሆነው ሰው ቁርአን ውስጥ የምትታወቀው ኢሳ የሚባለውን ወልደዋለች። ኢሳ ማለት ኢየሱስ አይደለም። ልብ በሉ። እነሱ ወደ እኛ ጋር ሊያስጠጉ ይፈልጋሉ እንጂ እኛ ግን ይህንን ዘለዓለም አንቀበለውም። ለምን ማንቀበለው? ልንገርህ፣ የኢምራን ዘር ችግር የለም። የኢምራን ዘር ማን ነው? አባቱ ማን ነው? ከኋላ ኢምራን ያው ችልድረን ኦፍ እስራኤል ነው፣ በኒ እስራኤል ነው። which is ethnically ይሄ ምንድነው ብሔሩ? እኔ የእስራኤላዊቱን አልፈልኩም። እኔ ዘሯ ፍልስጤማዊ ወንድሜ የጠየኩህ ልብ በለው። ስማ፣ ዝም ብለህ አታውራ። ኢንፎርሜሽኑን የጠየቀኝ ኢንፎርሜሽን እየሰጠሁ ነው አይደለ? ዝም ብለህ አታውራ አልኩህ። ከዛ ታውራ አይደለም። ዝም ብዬ እያወራሁ አይደለም፣ በመረጃ ነው የማወራ። እንዳስወርድ ፈልገህ ነው?
ችግር የለውም። ያንተ ቤት ነው። እታች ውረድ። ኮሜንቱ ክፈቱለት። እታች ውረድ። እንድናወራ ከፈለክ እኔ ልሰማኝ ይገባል። እዚህ ጋር ጻፍከኝ በሙሉ ሜርያም አገሯ ፍልስጤማዊ፣ ዘሯ ፍልስጤማዊ፣ ኢሳን የወለደችው ቤተልሔም የፍልስጤም ብለን የነገርከኝ። ኦኬ አሁን ኢምራን የማን ነው ብዬ ስልህ የእስራኤላዊ ዝርያ ነው ብለህ ስትል ሌላ ደግሞ እየነገርከኝ ነው። እዚህ ውስጥ እስራኤል የሚባል አላጻፍከኝም። እስራኤላዊት ብለህ ካልከኝ ሌላ ማርያም ልትነግረኝ ነው ወይ ደግሞ ሌላ ሜርያም ካልች ልትነግረኝ ማለት ነው። ይሄን ልልህ ነበረ ማለት ነው። ስለዚህ ሌሎች ካላችሁ ነው ግቡ። እማትደማመጥ ከሆነ ዝም ብሎ በጫጫት አይደለም፣ ስለተንጫጫህ አይደለም በእውቀት የምትሞግተው፣ በታሪክ በመረጃ ስታስቀምጥ የምጽፈው ለዚህ ነው። ስለዚህ ተመልሰህ የምትመጣ ከሆነ አስገባለሁ። አንዴ ሰማይ ብዬ ስል ልሰማኝ ይገባል እንጂ ዋይ አትበል ብራዘር። በእውቀት በመረጃ ጂኦግራፊን እየጠየኩ ነው፣ የዘር ሐረግ እየጠየኩ ነው፣ ሜርያም የተባለችዋን እየጠየኩ ነው ማለት ነው። እሺ ዋን አንተ ብቻ የምታወሪው የተጠየቀው ነው። ዋን ድሪመር ካሁን በኋላ ከተደበቅሽ አወርድሻለሁ። ኖ እሷ አይ ቲንክ መረጃ አልፈልግ ብላ ነው። ታያት ችግር የለውም። መልሰህ አንዴ አስገባው። እሺ አንተ የገባው ምን ልታደርግ ነው? እኔ ልመልስ ነው። እሱንም አስገባው ሲያወራ ኦኬ ስለ አንተ መልስ። እሱ ይገባል። አንተ መልስ። እስከዛ ድረስ ይሄንን ታሪክ ተስማማበታለህ? እዚህ ጋር ጻፈህን ወንድም የተናገረው? አዎ በትክክል ተስማማበታለህ። ኦኬ ኢምራን ዘሩ ፍልስጤማዊ ነው ወይስ እስራኤላዊ ነው? የሜርያም አባት ኢምራን ነው ብላችሁኛል። ኢምራን ዘሩ ፍልስጤማዊ ነው ወይስ እስራኤላዊ ነው? መልስ። ዋን እየሰማኝ ነው? ብሎክ አድርጌ እናላስወጣ። እታች ውረድ። እሺ ተመለሰ። ያልኩት ምንድን ነው? አሁን እንደመጣህ ዝም ብለህ አታውራ ብራዘር። እንደመጣህ ዝም ብለህ አታውራ አይደለም። ሐሳቤን እንደመጣህ ዝም ብለህ አታውራ ማለት ሚዩት አድርግና ሰማኝ። እዚህ ጋር ያጻፍከን በሙሉ ዘሯ አገሯ ፍልስጤማዊት የሆነች ሴት ነው ያጻፍከኝ። የኢምራን አባት ማን ነው ብዬ ስልህ ኢምራን እዚህ ላይ ይቼ ላምጣው። የኢምራን አባት ማን ነው ብዬ ስልህ ማን ነው ያልከኝ እንድሰማ ማለት ነው። አጽፈኝ። ማን ነው የኢምራን አባት? አባቱ ነው ያልኩ። የሜርያም አያቷ ማን ነው? አባቷ ኢምራን ከሆነ የኢምራን አባት የሜርያም አያት ማን ነው? እየጠየቀኝ ነው። አዎ ማን ነው አያቷ? የኢምራን አባት የሜርያም አያት ማን ነው? የሜርያም ያው ስነግርህ ቅድም ባልኩት ላይ አንዴ ሐሳቤን ልቋጭና እዚህ ላይ አያቷን ንገረኝና ትጨርሳለህ። ከዛ ታወራለህ። አያቷ ማን ነው? ኦኬ እኔ እውቀቴ እስከሚነግረኝ ድረስ የፕሮፌት ሱለይማን ሰለሞን ሱለይማን አልጠየኩም። ስለ ኢሳን ይጠየቁ። ስለ ኢሳ እናት ስለ ሜርያም ስለ ኢሳ ሳይሆን ስለ ሱለይማን አልጠየኩም። ሱለይማን ሰለሞን ነው። አልጠየኩም። ሜርያም ብላችሁ ስለምትሏት ሴት ቁርአናችሁ ስላለችው ኢሳን ወለደች ብላችሁ ስለምትሏት ስለሷ የዘር ሐረግ ነው እየጠየቅኩ ያለሁት። አገሯ የት ነው? ዘሯ ምንድነው ነው ብያልኩ። አገሯ ፍልስጤም ነው ብለኛል። ዘሯ ፍልስጤማዊት ናት ብለኛል። ቤተሰቦቿ ሁሉ ፍልስጤማውያን ናቸው ብለኛል። አባቷ ኢምራን ነው የሚባለው ብለኛል። የኢምራን አባት የሜርያም አያት ማን ነው? እዚህ ጋር ስሙን አጽፈኝ እባክህ። ስለ ሱለይማን፣ ስለ ዳውድ፣ ስለ ሙሳ አልጠየቅኩም። የጠየቅኩት ስለ ሜርያም አያት ማን ነው? የሜርያም በኒ እስራኤል ነው። በኒ እስራኤል ማለት የእስራኤል ዘር ማለት ነው። በኒ እስራኤል ማለት የእስራኤል ልጅ የእስራኤል ዘር ማለት ነው። ዳስ ዋት አም ቴሊንግ ዩ። ሶ እስራኤልና ፓለስታይን አንድ ቦታ ላይ ይኖሩ የነበረ አያቷ የሰው ስም ሮማን። አድመጣኝ። ስለ ሮማን ቅኝ ግዛት አልጠየቅኩም ወንድሜ። ለአንተ እንድታውቀው እኮ ነው። ፓለስታይንና ጀሩሳሌም ምንድነው የሚያገናኛቸው? ወንድሜ ስማኝ። እኔን የምታሳውቀው ታሪክ የለም። ካለም አሁን እንደዚህ አይነት ታሪክ ነው የማውቀው። እኔን እና እንዴት አታውቅም? የፓለስቲንና የጀሩሳሌምን ታሪክ ሮማውያን ቀኝ ስለ መግዛታቸው አይደለም የጠየቁ። በኒ እስራኤል የሚባለው ሰው ነው ወይስ ምንድን ነው? በኒ እስራኤል ማለት የእስራኤል ኮሚኒቲ ነው፣ ያው እንደተናገርከው። ስለዚህ የኢምራን አባት የእስራኤል ኮሚኒቲ ነው ማለት ነው። የስ
ስለዚህ የሜሪያም አባት ኢምራን ነው። የኢምራን አባት በኒ እስራኤል ነው። የእስራኤል ኮሚኒቲ ነው ማለት ነው። አዎ ስሙን በስርዓቱ አላውቀውም። ስለዚህ የእስራኤል ኮሚኒቲ ከሆነ በኒ እስራኤል ኢምራን እስራኤላዊ ነው ማለት ነው። ከዛው ነው በቃ ከዛው ነው አይደለም። በኒ እስራኤል ከተባለ ኢምራን እስራኤላዊ ነው ማለት ነው አይደል? ከእስራኤል ትውልድ ከወጣ እስራኤላዊ ነው አይደል? አዋ ግን እስራኤልንና ፓለስታይን እኮ ሁለት የዓለም ጥግና ጥግ እኮ ያሉ የተጠየቀው መልስልኝ። ኢምራን ማወቅ አለብህ። በኒ እስራኤላዊ ነው አይደለ? በኒ እስራኤላዊ ነው ግን የት አካባቢ የሚለውን ነገር አካባቢው ማለት ነግረኛል። አካባቢው ላይ አሁን በኒ እስራኤል ከሆነ ምንድነው ማለት ነው? እስራኤላዊ ነው ማለት ነው አይደል? ሰውየው ነው በኒ እስራኤል ማለት ትክክለኛ በኒ የአረብኛ ቃሉ ነው። እስራኤል የተጠየቀውን እሱን አይደለም ማለት ነው። ኢምራን በኒ እስራኤል ነው፣ የእስራኤል ትውልድ ነው፣ የእስራኤል ዘር ነው ብለኸኛል። ኦኬ ሰውየው እስራኤላዊ ነው አይደለም? እስራኤላዊ ዝርያ ካለው እስራኤላዊ ነው አይደለም? እስራኤላዊ ነው እኮ በኒ እስራኤል ማለት እኮ አዎ እስራኤላዊ ዘር ነው። መለስክልኝ። መለስክልኝ። እዚህ ጋር ግን ዘሯ ምንድነው ብዬ ስለ ኢምራን ምንድነው ነው ያልከኝ? ፍልስጤማዊና እስራኤላዊ በዘር አንድ ናቸው? ይጋመዳሉ አልኩ እኮ በቃ ይሄ በዘር አንድ ናቸው ወይ ነው ያልኩ? በዘር አንድ ናቸው ወይ ነው ያልኩ? በዘር አንድ ናቸው። ይጋመዳሉ፣ ይደረባሉ፣ ይደራረባሉ አይደለም። በዘር አንድ ናቸው አይደለም? አይ የተጠየቀው መልስ በዘር አንድ ናቸው ወይ? በዘር አማርኛ ታውቃለህ አይደለ? በዘር እስራኤላዊና ፓለስታይናዊ ናቸው። የተጠየቀው መልስ ፍልስጤምና እስራኤላዊ ጥያቄን አትድገምልኝ፣ መልሱን አምጣ። ፍልስጤማውያንና እስራኤላውያን በዘር አንድ ናቸው ወይ? አምጣት መልሱን። ይሄ ምንድነው? ኢትኒሲቲ ነው የምጠይቀኝ? ኢትኒሲቲ ነው የምጠይቀው፣ ዘር ነው የምጠይቀው። ምክንያቱም የሜርያምን ዘር ስናውቅ ኢሳ የተባለው እውነተኛ መሲህ ወይ ነቢይ መሆኑን አለመሆኑን ከኛ ኢየሱስ ብለን ከምንለው መጽሐፍ ቅዱስ ከሚለው ጋር የእስራኤል ነቢያት ከተናገሩት እውነተኛው መሲህ ጋር መገናኘቱን ኢትኒክ ሲቲ ነው እየጠየቅኩ ያለሁት። ጂኦግራፊ ነው እየጠየቅኩ ያለሁት። ኢትኒክ ሲቲ ማለት ነው። ዘር ነው የምጠይቀህ። ታሪክ የምታውቅ ከሆነ ቻለው። አይሁድና እስራኤላውያንና ፍልስጤማውያን በዘር አንድ ናቸው ወይ? ምክንያቱም ኢምራን ማለት ቅድም ፍልስጤማዊ ነው ብለኸኛል፣ አሁን ደግሞ እስራኤላውያን አልከኝ። ቆይታ ደግሞ ግብፃዊ ነው ብለህ እንደምትል አልጠራጠርም። ግን በዘር አንድ ናቸው ወይ ነው ያልኩ። እስራኤልና ፍልስጤማውያን ያው አንድ አካባቢ ቦታው አንድ ቦታ ላይ ስለሆነ አካባቢያቸው ነው። ኩታ ገጠም ነው አይደለም? አንድ ናቸው አይደለም? የሰፈሩበት ምድር ጎን ለጎን ይቀራረባል፣ ይራራቃል። እሱ አይደለም ጥያቄ። በዘር በመልክዓ ምድር አላልኩም፣ በጂኦግራፊ አላልኩም። በዘር አንድ ናቸው ወይ? በዘር አንድ ናቸው ወይ? በዘር አንድ ናቸው ወይ? በጎሳ በዘር? አቤት ስማኛ፣ እየነገርኩኝ እኮ ነው። መልስ አይደለ? መልስ እየሰጠሁ ነው። በዘር አንድ ናቸው ወይ? በዘር አንድ ናቸው ወይ ያልኩ። የፓለስታይን ኦሪጂናሊ ኢትኒሲቲያቸው ከአረብም ከፍልስጤምም ከፕሪ እስራኤልም ይጋመዳል። ገብቶሃል ሎጂኩ? እና የነዚህ የሁለት ስማኝ አዋስ ጨርሰኛ ዘር ግንዱን እኮ እየነገርኩ ነው አይደል እንዴ? በዚህ ዘር ግንድ ላይ አንዴ በእናትህ ኢስላሚክ እና ሂስቶሪካል እይታውን ፐርስፔክቲቭ ለነገር ነው የፈለኩትና አንተ አንድ ነጥብ ነው የምትፈልገው። ደግሞ ሐሳቡን ልንገርህ ነው እኮ የጠየቅኩ ልብ ብለህ ሰማኝ። ያልጠየቅኩ ላይ ዙሪያ ጥምጥም አትሄድ። ዙሪያ ጥምጥም ማለት ነው። እዚህ ጋር ኢምራን እስራኤላዊ ነው ብለኛል። በኒ እስራኤል ነው ብለኛል። እስራኤላዊ ነው ብለኛል። እዚህ ጋር ደግሞ ኢምራን ዘሯም ነው ብየስልህ ፍልስጤማዊት ናት። ኢምራን ፍልስጤማዊ ነው ቤተሰቦቹ ሁሉ ብለኛል። ስለዚህ ሰውዬ ፍልስጤማዊም ስለሆነው እስራኤላዊም ስለሆነው ስለ ኢምራን ነው እየጠየቅኩ ያለሁት። የእስልምና ሊቃውንቱ አዋ የፓለስቲን የሚባሉት የካናይትና የእስራኤል ዲኤንኤ ያለባቸው ዘሮች ናቸው። የማን ዝርያ ያለባቸው? የማን ዝርያ ያለባቸው? ድጋሞ እስኪ። ፓለስቲኒያን የካናይትና የእስራኤል ዲኤንኤ ያለባቸው የእስራኤል ዲኤንኤ ያለባቸውን ብቻ አሳየኝ። የፓለስቲኒያን የእስራኤል ዲኤንኤ ያለበትን እሱን የዘር ሐረግና ግንድ መረጃውን ከቁርአን ወይ ከመጽሐፍ ቅዱስ ወይ ከታሪክ አሳየኝ። ቶሎ በል።
ምን የሚለው ዴናቸው ከእስራኤል እንደሚመዘዝ ፍልስጤማውያን እነዚህ ካናይት የሚባሉት ፕሪ-እስራኤል እንደሆኑ ካናይት ማለት ከነአናውያን ናቸው። እነሱ አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ገርጌሰናውያን፣ ኢያቡሳውያንና ኢያውያን ናቸው። ኦኬ እነሱ ነገድ እና ይሄን ታሪክ እያወቅህ እኮ እንዴት እንዳልገባህ አድምጠኝ። ከማጋ እንደገጠምክ ብታውቅ በጊዜ ትሸሽ ነበር። ካወቅህ ግን ገጥመሃል እናውራ። ኦኬ ከነአናውያን ናቸው ብለህ የከነአንን ልጆች ስም ዝርዝር አልጠየኩም። እኔው ደግሜ ነገርኩ። የከነአናውያን ልጆች አሁን እኔ የፈለግኩትኝ እስራኤላውያን አድምጠኝ እባክህ። እስራኤላውያን ከከነአናውያን ከነሱ ጋራ የደም ትስስር ታሪክ የላቸውም። ካለ በመረጃ ታመጣላቸው ነው። አድምጠኝ እኮ መረጃውን ታመጣለህ። ከቁርአን ወይ ከመጽሐፍ ቅዱስ ታመጣለህ። አምጣልኝ እሺ አንተ መረጃውን ብሎ ዋይ አስብዬ ማለት ነው። ለፊት አለ። እኔ እኮ መረጃው አድምጥ ብራዘር፣ እንደሌላቸው ነው ያሳያለሁ። እኔ መጽሐፍ ቅዱስን ገልጬ አሳያለሁ። የታሪክ ድርሳናትን መጽሐፍ ቅዱስን ገልጬ ማለት ነው። የዘር ሐረግን ከምን ሁለታችን የሚያስማማን ምንድነው? ሂስቶሪክ ኤቪደንስ አውጣልኝ። አትጩ ስርዓት። እሺ ኦኬ። አንደኛ እስራኤላውያን ከከነአናውያን ዝርያ አትጩ አልኩ። ካልሆነ ታች አወርዳለሁ። ለሌላው ሰላም ሰጣለሁ። ላይ ከከነአናውያን ጋር የደም ትስስር እስራኤላውያን የላቸውም። ሲያምር ይቀራል። አንድ ከፍልስጤማውያንም ጋራ የደም ትስስር የላቸውም። አሁን አንተ ስለሆን ካላቸው ብለህ ያልከው አድምጥ። አንተ አላቸው ብለህ ስላልክ እኔ የላቸውም ብያልኩ። የኔ የላቸውም አይደለም የሚቀድመው፣ የኔ የላቸውም ሳይሆን የሚቀድመው ያንተ አላቸው መቅደም አለበት። አሁን ከከነአናውያን ጋር የደም ትስስር አላቸው ብለኛል። አንተ ነው የጠራው። ይሄንን ከፍልስጤማውያን ጋር የደም ትስስር አላቸው ብለኛል። ከቁርአን ወይ ከመጽሐፍ ቅዱስ ይሄንን መረጃ አምጣ። የዘር ሐረጋቸውን ከከነአናውያን ጋርና ከፍልስጤማውያን ጋር በደም ትስስር እስራኤላውያን እንደሚገናኙ መረጃ ፈጣን። ኦኬ ፈጣን። ክሌሜ የኔ ክሌም ምንድነው? ፈጣን። ያንተን ክሌም አይደለም የጠይቁት መረጃ። ያንተን ክሌም አይደለም የጠይቁት መረጃ። ከከነአናውያንና ከፍልስጤማውያን ከአንተ ጋር አልጨቃጭቅም ብራዘር። መሰረተ ትምህርትን ሄደህ ተማር ከፈለግ። የጠየቁን ሰማይ መልሱ ላይ ብቻ ትኩረት አድርግ። ያንተን ክሌም አይደለም የጠየቅኩህ። ሂስቶሪካል መረጃ አምጣ፣ ቢብሊካል መረጃ አምጣ፣ ወይ ቁርአን መረጃ አምጣ። ወዳጄ እኔ ብለድ ላይኑን እዚህ ጋር ስነግርህ የምትሰማኝ ከሆነ ፓለስቲን ፓርሻል ካናይት ናቸው። አልጠየቁም። እኔ እስራኤላውያን በደም ትስስር ከፍልስጤማውያንና ከከነአናውያን ጋር አንድ ናቸው ብላ ያልክበትም እሱም መረጃ አምጣ። ፍልስጤማውያን ዘራቸው ከየት እንደሚመዘዝ ተናገር አይደለም የተባልከው። ከነአናውያን ዝርያቸው እነማን ናቸው ተብለህ አይደለም የተጠየቀው። ኦኬ አሁን የጠየቅኩ እኔ እስራኤላውያን ከከነአናውያንና ከፍልስጤማውያን ጋር የደም ትስስር እንዳላቸውና ኢምራን የሚባለው ሰውዬ የመርያም አባት ነው ብለህ አድምጥ ብራዘር፣ ካልሆነ ላስወጣ ነው ብራዘር። አቅም አልፈቀደም። ለአቅመ ውይይት ስትደርስ ታሪክ ስታቅና አቅም አልፈቀደም። እኔ እዚህ ጽፌ ታያችሁ ከከነአናውያንና ከፍልስጤማውያን ጋር የደም ትስስር አላቸው አለ። ማንን? እስራኤልን። በዘር አንድ ናቸው ወይ ብዬ ነው የጠየኩትኝ። ምክንያቱም እዚህ ጋር ኢምራን የሚባለውን የሜርያምን አባት ኢምራን የሚባለውን ስጠይቀው ፍልስጤማዊ ነው ብሎኛል። በመጀመሪያ ፍልስጤማዊ ነው አለኝ። እዚህ ጋር ጽፌ አገሯ ምንድነው? ፍልስጤም። የሜርያም የእስላሞቹ ቁርአን ላይ ያለችዋ ሜርያም የምትባለው የኢሳ እናት አገሯ የት ነው? ፍልስጤም አለ። ዘሯስ ፍልስጤም። አባቷ ማን ብዬ ስለው ኢምራን። ከዛስ ቤተሰቦቹ ሁሉ ብሎ አለን። ይኸው በስክሪፕቶ የጻፉት ማለት ነው። ከዛ ደግሞ የት አካባቢ ነበረ ኢሳን የወለደችው ብዬ ስለው ቁርአን 1919 ላይ ቦታው ቤተልሔም ነው አለኝ። ቤተልሔም የት ነው ያለው ብዬ ጠየኩት። የፍልስጤም ግዛት ነው አለኝ። መቼ? ያኔ ሜርያም ኢሳን ወለደች በተባለበት ጊዜ ማለት ነው። ሎክ ፈትቼ ገጥመሃለሁ አልኩ መልሼ። የእውነት እንደ ወጣቶች እንኳን ካወራው ታሪክ ካወቅ
እስልምና ታሪክን የምታውቁ ኑ። ሙሉ ወጠብሻ ጎረምሳ መጥቶ እንዲንጫጫብኝ አልፈልግም። ኦኬ ፍልስጤም ከዛስ ኢምራን ፍልስጤማዊ ነው ብሎኛል እዚህ ጋር ይኸው እዩ። ከዛ ደግሞ ቆየና ኢምራን የኢምራን አባት አድበጠ ሚዩት አድርገው ጨርሼ እሰጣለሁ። ተጨርስ ሚዩት አድርግ። ኧረ ብዛት ተጨርስ ካልሆነ ታች ትወርዳለህ። ኦኬ ምን ታወርድኛለህ? ኦኬ እታች ውረድ። እህትየው ሸኙ። ቆይ ልጠይቅ። ለምን ጥያቄ ሸኙ። ከዛ ምን አለ? ፍልስጤም ናት ሜርያም፣ አባቷስ ኢምራን ፍልስጤም ነው ብሎ አለኝ። ከዛስ የኢምራን አባቱ ማን ነው አልኩትኝ። የሜርያም አያት የኢምራን አባት ማን ነው ብዬ ስለው አምጣ ዘራረጉን አልኩት። አንደኛው አንደም ከታች ያለችው ልፈልግ ጉግል አድርግ ብላ በዛው ድራሹ አጠፋ ማለት ነው። ሄደች፣ ላተመለስ ሄደች ሳናስወጣት። ኦኬ የኢምራን አባት ማን ነው? በኒ እስራኤል ነው የሚባለው አለኝ። ምን ማለት ነው? ከእስራኤል ዘር የእስራኤል ልጅ ነው፣ የእስራኤል ነገር ነው። ኦኬ ስለዚህ ኢምራን ምንድን ነው ማለት ነው? የሜርያም አባት ኢምራን ምንድን ነው ማለት ነው? እስራኤላዊ ነው ማለት ነው። እዚህ ጋር ግን ፍልስጤማዊ ነው ብሎ ነበር። ስለዚህ የሜርያም አባቷ ኢምራን ፍልስጤማዊ ነው፣ አባቷ ኢምራን እስራኤላዊም ነው። ይታያችሁ የእስልምና ሊቁ ማለት ነው ገብቶ የታሪክ ሊቁ ገብቶ ያብራራለን። ኦኬ የኢምራን አባቱ ማን ነው ብዬ ስለው በኒ እስራኤል ነው ብሎ አለ። ከዛ እንዴት እስራኤላዊም ፍልስጤማዊም ይሆናል ብዬ ስለው ሁለቱም አንድ ናቸው ብሎ ሲል ሁለቱም አንድ ናቸው ወይ ብዬ ጠየቅኩት። መረጃ ስጤ ብዬ ስለው ከነዓናውያንና ፍልስጤማውያን ከእስራኤል ጋር የደም ትስስር አላቸው ብሎ ሲል የደም ትስስር የላቸውም ብዬ እሱ ያላቸውን እንዲያስቀድም የደም ትስስር ያላቸውን መረጃ ብያልኩት ነው። ከዛ እንደገና ደግሞ ሜርያም በዛ ወጥቶ በዚህ ወጥቶ መረጃ አምጣን የተባልከው መረጃ ከየት? ከመጽሐፍ ቅዱስና ከቁርአን። ከመጽሐፍ ቅዱስና ከቁርአን ናልኩ። ኦኬ አምጣን የተባልከው ጫጫታ አያስፈልግም። ስለዚህ የእስላሞቹ ሜርያም እስራኤላዊት አይደለችም። እስራኤላዊት ካልሆነች ኢሳ እስራኤላዊ አይደለም። እስራኤላዊ ካልሆነ እውነተኛ መሲህ አይደለም ማለት ነው። እቺስ እውነተኛይቱ የመሲሁ እናት ማርያም ብለን የምንጠራት አይደለችም ማለት ነው። እናስ ቁርአን የፈጠረው ሌላ መሲህ ነው የሚባል ኢሳ የሚባል ሰው ያለ ዘሩ ከፍልስጤማዊም ከእስራኤላዊም የተዳቀለ ነው ብለው የሚሉት መረጃ የላቸውም። ከቁርአንና ከመጽሐፍ ቅዱስ አልኩኝ። ከመጽሐፍ ቅዱስና ከቁርአን የላቸውም። this is ሙስሊም የኢትዮጵያ ሙስሊሞች this is ኦርቶዶክስ እንደምለው this is ሙስሊም መረጃ ከቁርአን አምጣን የተባልከው ለሁለተኛ ጊዜ አስገብቻለሁ፣ ለሶስተኛ ጊዜ አስገብቻለሁ። ተረጋግተህ የምታወራ ከሆነ መረጃ ስጠኝ። የገባው ሰው መረጃ ስጠኝ ከቁርአን እና ከመጽሐፍ ቅዱስ። እስራኤላውያን ከከነዓናውያንና ከፍልስጤማውያን ጋር የደም ትስስር አላቸው ብለኸኛል። እኔ የላቸውም ብያለሁ። እንዴት እንደሌላቸው እኔ በኋላ ለህዝቡ አሳያለሁ። አንተ ግን በመጀመሪያ ያላቸው ብለህ ቀዳሚ አንተ ስለሆንክ የተናገርከው ይህን መረጃ አንተ ስለሆነ ያመጣው ያንተን መረጃ ከቁርአን እና ከመጽሐፍ ቅዱስ አምጣ። ቁርአን 5:20 እና 21 ምን ይላል? ተልቁ ላይ አድርጌያለሁ፣ አንብበው አውጣና። ከእስራኤላውያን ጋር የደም ትስስር እንዳላቸው ኢምራን ፍልስጤማዊም ማነው ኢምራን ፍልስጤማዊ እስራኤላዊም እንደሆነ የሚናገርበት ሁለቱንም አብሮ ተዳቅሎ እንደተወለደ የሚያሳይ እናም ደግሞ ከከነዓናውያን ጋራም እስራኤላውያኑ እና ከፍልስጤማውያን ጋር የደም ትስስር እንዳላቸው ቁርአን መረጃውን ላንብብልህ። አይ ቲንክ ካሜራ ላይ መውጣት አልችልም። ተልቁ ላይ አድርጌያለሁ። ካሜራ ክፈት እናሳየን። አናምንህም። እሱን አሁን ስለማይመቸኝ መረጃውን ላንብብልህ። በእስልምና ሃይማኖት ስለ ሃይማኖታችሁ እንድትዋሹ መጽሐፍ ቅዱሳችሁ ቁርአናችሁ ስለሚፈቅድ የምታነበው በእናትህ ተናገር፣ አትፍጠን። ሀሳቤን ልንገርህ። መረጃ
እታች ያለው ዝም በል። እታች ያለው ዝም በል። ሀሳብን ብቻ ቁርአን 5 20 እና 21 ምን ይላል አልኩ እኮ አምነው ነው። አውጣና አንብበው። ትልቁ ላይ አረኩ አውጥተህ እንድታነበው ነው። ካሜራ ከፍተህ ለህዝብ እንድናየው። ካሜራ ኦልሬዲ አንተ ስለከፈትክ ቨርሱን አንተ ማየት ትችላለህ። እኔ ሪፈረንሱን ቁርአን የለኝም እጄ ላይ ቁርአን የለኝም። ቁርአኑን ኦንላይን መግባት አትችልም። ኖ ቁርአን አውጣና ለህዝቡ አንድ ቁርአን ቨርሱን ልንገርህ እኮ ነው ያልኩህ። አይደለም አውጣና አንብበው። አውጣና አንብበው። እያነበብኩት ነው አውጥቼ፣ ግን ካሜራ መክፈት አልችልም አልኩህ። እየሰማኸኝ ነው? ለህዝብ እንድናየው አውጣና አንብበው። አይመቸኝም አልኩህ። ለምን ካልተመቸህ ሌላ ሰው የሚመቸው እዚሁን ሚዩት አድርገው፣ ሌላ ሰው የሚመቸው ይግባ። አንተም እዚሁን ከፈለክ ማለት ነው። ሌላ ሙስሊም ይግባና ይክፈትለት። ሌላ ሰው ገብቶ ይክፈትለት። እዚሁን እንዳትወርድ አናስወርድም። ኮሜንት ክፈቱና ሌላ እስላም የሆነ የሚሰጣችሁን ምዕራፍ አውጡና ቁርአን ካሜራ ፊት ለፊት አድርጋችሁ አንብቡት። ኮሜንት ክፈቱ። ቴንክ ዩ ዮኒ። እሺ ማን ነው ሌላ ሙስሊም ቁርአን መጥቶ ከፍቶ ሊያነብለት የሚችል? የለም? ጥራችሁ እስቲ አንተ ካለ ሙስሊሞች የሆናችሁ ኑና ቁርአን አንብቡልኝ አንድ አፍታ ካሜራ ከፍታችሁ በለው። እኔን ነው? አዎ ጠይቃቸው ካሉ ታች ካላችሁ እና እስቲ ካሜራችሁን ክፈቱ አንዴ። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም። ሰላም አለይኩም ወራህመቱ። እሺ ሌላ መጽሐፍ ሊከፍት ሊያነብልህ የሚችል ቁርአንን ከፍቶ ሊያነብልህ የሚችል ሙስሊም ጥራና ካሉ ከዚህ ከ513 ሰው ውስጥ እስቲ ታች ያላችሁት ካሜራ መክፈት የምትችሉ ከሆነ አንዴ ይሄን መረጃ ታውጡና ታሳዩታላችሁ። አምስት ተናገር። እኔ መረጃውን ላንብብልህ፣ አንተ ክሮስ ቼክ ታደርጓለህ፣ ትጽፏለህ። ኦኬ ሪከርድ ስለምትደረግ እሺ፣ ከሌሉ ሰዎች ምን ልናደርግ እንችላለን? እንረዳ። አንብበው ቁርአን ቨርስ ምንድነው 5ኛ ቻፕተር 20 እና 21 እንደሚናገረው ጥያቄ ምን ነበረ? ያው ፈለስቲን፣ እስራኤል እና የካናን ዘሮች ምንድነው ፈለስቲን እንዴት ነው የሚገናኘው ነው? በዘር እንዴት ነው የሚጋመዱት ነው ጥያቄ አይደለ? ኮንሰፕትህ ከማጋ አሁን ቁርአን ኤክስፕሊሲትሊ ከማጋ ነው ያልኩህ። ልብ ብለህ ስማኝ። ከማጋ በዘር እንደሚገናኙ ነው ያልኩህ። ከኢምራን ያው ዋናው ኮንሰፕቱ የኢምራንና የመርየም ሐሳብ ነው አይደለ? አይደለም የጠየቅኩህ አይደለም። ከኢምራን ጋማ ኢምራን ፍልስጤማዊ ስለሆነ እኔ ጥያቄ ፍልስጤማውያን ከእስራኤላውያን ጋር በደም ትስስር አንድ ናቸው ብለኸኛል አይደል? አው ፓርሻል ሃፍ በዲኤንኤ ሃፉ የፍልስጤን ህዝብ የጠየቅኩን ቀጥታ መልስልኝ። እስራኤላውያን ከፍልስጤማውያን ጋር የደም ትስስር አላቸው ብለህ ስላልክ ነው አይደል? የላቸውም ብዬ ስለ አላቸው ብለህ ስትለኝ መረጃ ስጠኝ አልኩህ አይደል? አዎ ልሰጥህ እኮ ነው። አሁን የምታመጣው ቁርአን እስራኤላውያን ከፍልስጤማውያን ጋር የደም ትስስር እንዳላቸው የሚናገር መረጃ ነው አይደል? የሚጠቁም መረጃ። አዎ የሚጠቁም አይደለም የሚናገር መረጃ ነው ወይ ነው ያልኩህ። እንግዲህ ኤክስፕሊሲትሊ ቃል በቃል ካናይቶችን ባይገልጻቸው የእስራኤልንና የፈለስቲን ህዝብ ግን ይገልጻቸዋል። እኔ ስለ ከነዓናውያን አልጠየኩም። እኔ ጠየኩህ ስለ ፍልስጤማውያን ነው። ኦኬ ሶ ፍልስጤማውያን እኔ ስለ ፍልስጤማውያንና ስለ እስራኤላውያን ስጠይቅህ ከነዓናውያን አትበለኝ። አትከላከል። ከነዓናውያን ሌሎች ናቸው። ፍልስጤማውያን ከእስራኤል ጋር የደም ቃል ኪዳን አላቸው ወይ? የደም ትስስር አላቸው ወይ? ኦኬ ሶ ቁርአን 5:20-21 ላይ ሜንሽን የሚያደርገው ምንድነው? አላቸው ወይ? ከዛ መረጃውን ታነበዋለህ። አዎ መረጃውን እኮ ላነብልህ እኮ ነው። ተግባባን። የጠየቅኩን ግልጽ አድርግልኝና አላቸው ብለህ ካልክ በኋላ ያለበትን አሁን ቁርአን 5ን ታነበዋለህ። የፍልስጤምንና የእስራኤል ህዝብ በደም ይጋመዳሉ የሚለውን ኮንሰፕት ነው የፈለከው አይደለ? አዎ
ሁለተኛውን ቨርስ ልስጥህ። ቁርአን 7:137 ላይ አምስት ነው ብለህ ያልከው የምን 7? አንደኛው መረጃ ታነብ 7 ጋር ለምን ካሁኑ ፓራፍሬዝ ከተደረገው ጥያቄ ጋር ቁርአን 5 ላይ አለ ብለኛል። ቁርአን 5 ላይ እስራኤላውያን ከፍልስጤማውያን ጋር ስር እንዳላቸው የሚናገረው ምን ክፍል አምጣ? ብዙም ሪፈረንስ አይሆንህም። ይሄኛው 7:137 ላይ ቁርአን 5 እያልከኝ ነው ደጋግመህ ስትናገር። ሪፈረንሱን ልስጥህ ተናገር። አሁን ተገልብጠህ እንደገና ቁርአን 7 አትበል። ቁርአን 5ን በመጀመሪያ የመጣው መረጃ ይሆነኛል ብለህ ሪፈረንስ ነው የጠየቁን ስማ። ቁርአን 5 ነበር አይደል ስትለኝ የነበረው? አዎ እሺ። ቁርአን 5:20-21 ምን ይላል? አንዴ Moses telling the Bani Israelis to በአማርኛ ልተርጉሙ ትንሽ አማርኛው ያዝ ስለሚያደርግ በአማርኛ ቁርአን አምጣና አንብብ። አሁን አንግባባም ማለት ነው። እንደዚህ የደምደማ አንግባባው እንደዚህ አምጣና ይሄው ማውጣት ከቻልክ አማርኛው ተርጉሙ። እንደዚህ ቁርአን አማርኛ አምጣና አንብብ። ቁርአን ኦኬ ሶ እዛ ላይ 5:20-21 ለምን አጣው? እዛ ላይ ብላት በለኝ አምጣና አንብብ። ለምን አታና አወጣህ ካሜራ? ቁርአን ለምን አታና አድምጥ። ቁርአን 5 ላይ አውጣና አንብብ። ፍልስጤማውያንና እስራኤላውያን በደም ትስስር አንድ ናቸው ብሎ የሚለውን ወዳጄ እኔ አንግባባም። እንግሊዘኛውን ላንብብልህ እና ተተረጉመዋለህ። ሁለተኛ እንዳይለመድህ ሁለተኛ እንዲህ አይነት ውሸት ሁለተኛ እንዳይለመድህ። ኦኬ አማርኛው ቁርአን፣ አረብኛውንም ቁርአን፣ እንግሊዘኛውንም ቁርአን እንደዚህ አምጥተህ ማንበብ ያለብህ። ኦኬ አዎ 5ን ሳታነብ 5 ስትለኝ ነበር ቅድም። 5ን ለማንበብ ጥያቄ በመጀመሪያ ምንድነው ጥያቄን አስታውሰኝ ብዬ ስልህ የምታወራው እኔ ያልጠየቅኩን ከነአናውያን እያልክ እኔ ስለ ከነአናውያን አይደለም የጠየቅኩ። ፍልስጤማውያንና እስራኤላውያን በደም ትስስር በደም በዘር ሐረግ አንድ ናቸው ብለህ ያልክበትን እሱም መረጃ አምጣ ነው ያልኩ። አዎ ስለዚህ ልብ በሉ የሙስሊሞች ማርያም የመጽሐፍ ቅዱሷ ማርያም አይደለችም። አባቷ ኢምራን እስራኤላዊም ነው ፍልስጤማዊም ነው። ቤተልሔም በዛ ማርያም የተባለችው የነሱ ኢሳም በወለደችበት ጊዜ ቤተልሔም የፍልስጤማውያኑ ነበረች። ያኔ ብሎኝ ያኔ ብዬ ጽፌለታለሁ። ማርያም የተባለችው ኢሳን ስትወልደው ዘንባባይቱ ዛፍ ስር ነው የወለደችው በቁርአናቸው። ማርያም ዘሯ እስራኤላዊት አይደለችም፣ ፍልስጤማዊት ናት። ማርያም አገሯ እስራኤላዊት አይደለችም፣ ፍልስጤማዊት ናት። ቤተሰቦቿ ሁሉ ፍልስጤማውያን ናቸው። ሎክ ማርያም ቤተልሔም አካባቢ ነው ትኖር የነበረው። ቤተልሔም ያኔ የፍልስጤማውያኑ ነበር። እስራኤል የሚለውን ስም ለመጥራት የተጸየፈ ማለት ነው። ወይ ደግሞ እስራኤላዊት ስላይደለች የት ነው የወለደችው ኢሳን? አያቱን ንገር፣ ማን አባቱን ንገረኝ። በኒ እስራኤል ይባላል። በኒ እስራኤል ማለት ምን ማለት ነው? የእስራኤል ዘር፣ የእስራኤል ጎሳ፣ የእስራኤል ነገር ነው። ስለዚህ ታዲያ የእስራኤል ጎሳ እና የእስራኤል ነገር ከሆነ ኢምራን እስራኤላዊ ነው? አዎ። እዚህ ፍልስጤማዊ እኮ ብለህ ነበረ። አክሮባት ሲገለበጥ ነው። ያው በእስልምና ሃይማኖት በመጽሐፍታቸውን ያነበቡ ስለ ሃይማኖታቸው መዋሸት ይቻላል፣ ቅዱስ ውሸት አለ ተብሎ ሲባል ሰምቼ ነበር። አላነበብኩም ሲባል ሰምቼ ነበር። ምክንያቱም ቁርአንን በአማርኛ ባነበውም በሃይማኖታቸው ላይ እንደዚህ እንደሚዋሹሉ ብሎ የሚለውን አንብቤ ያለውኝ አማርኛ ነበረኝ ቁርአን ከነጃሺ ማተሚያ ቤት ነው የገዛሁት ኢትዮጵያ ውስጥ በነበርኩበት ሰዓት ላይ። ይህን እንደዚህ ብሎ የሚለውን ክፍል ግን አላስታውስኩትም። ሐዲሳት ላይ ቁርአን ላይ አላስታውሱትም። ስለዚህ ቤተል ሚቅዳስ ተወለደች ማን አደገች ተብሎ የሚባለው ታሪክ
ሲጀምር ሜርየም እስራኤላዊት እንዳልሆነች መስክረዋል። ኢሳም እስራኤላዊ አይደለም። ስለዚህ ሜርያም የወለደችው እውነተኛውን መሲህ አይደለም ማለት ነው። ማርያም የጌታዬ እናት ማርያም የወለደችው ኢሳን ሳይሆን ጌታችን አምላካችንን ኢየሱስ ክርስቶስን ነው። ማርያም ዘሯ ምናዊት ናት? እስራኤላዊት ማለት ከያዕቆብ ልጆች ከ12ቱ ነገድ ከነገደ ይሁዳ በአባቷ የዘር ሐረግ በኩል ማለት ነው። በእናቷ ደግሞ ከነገደ ሌዊ ናት። ምክንያቱም ኤልሳቤጥ የማርያም ዘመዷ ስለሆነች ኤልሳቤጥና ዘካርያስ ከአሮን ቤት ናቸው፣ ያውም ከነገደ ሌዊ ማለት ነው። ለዚህ ነው ኤልሳቤጥ ለማርያም ዘመድ የተባለችው በእናት በኩል ስለሚገናኙ ነው። በአባቷ በኩል ግን ከነገደ ይሁዳ ናቸው። ከአባቷ ቤት ስለሆኑ ትውልድ ሁሉ በየአባቱ ቤት ሕዝብ ቆጠራ ስለሚደረግ ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ወደ ቤተልሔም ሊቆጠሩ መጡ ከዮሴፍ ጋር። እቺ እውነተኛይቱ ናት ማለት ነው። እውነተኛይቱ የኔን ማርያም ልንገርህ፣ የመጽሐፍ ቅዱስን የኛን ማርያም። ኦኬ እስራኤላዊት ናት፣ ከነገደ ይሁዳ ናት። ጌታችን ኢየሱስ ክርስቶስን የወለደችው ስትወልደው የወለደችው በግርግም ዘንባባ ዛፍ ስርስ የለም። የወለደችበት ቦታው ቤተልሔም አውራጃ በኤፍራታ የወለደችው። እሷ የወለደችው የሰማይ የምድር ፈጣሪ አምላክ ነው። አምላክ ነው። መሐመድንም ማንንም ሰማያትና ምድር በውስጥ ያሉትን ፍጥረታት ሁሉ የፈጠረ አምላክ ነው። አምላክን ነው በስጋ የወለደችው። ኦኬ በቤተልሔም የት ሀገር? እስራኤል ማለት ነው። እስራኤል በቤተልሔም አውራጃ በኤፍራታ ነው የወለደችው። ጌታ 3 ዓመት አስተማረ። በ30 ዓመቱ በዮርዳኖስ በዮሐንስ እጅ ተጠመቀ። ከዛ አገልግሎቱን ጀመረ፣ አስተማረ። ከዛ በ33 ዓመቱ ለበደል ለኃጢአታችን በኃጢአተኞች እጅ በመስቀል ላይ ምን አለ? ለእኛ በደልና ኃጢአት፣ ለዓለም ሁሉ በደልና ኃጢአት ሞተ። ኦኬ ኢሳስ አልሞተም። ኢየሱስ ክርስቶስ ግን እውነተኛው መሲህ ሞቷል። ይሄ እውነተኛው መሲህ እንደሚሞት የብሉይ ኪዳን ነቢያት ሙሴ፣ ኢሳይያስ፣ ኤርምያስ፣ ዘካርያስ፣ ዳዊት፣ ዳንኤል በመደዳ አልጻፍኩትም፣ ሚልኪያስ፣ እነዚህ ሁሉ ነቢያት ስለሞቱ ስለ አምላክነቱ መስክረውለታል። ስለ ኢሳስ ምንም ያሉት ነገር የለም። ስሙንም አያውቁትም እንኳን እነሱ፣ እኔም አላውቀው። ኢሳ የሚባለው ሰውዬ ኢሳ የሚባል ነብይ ይመጣል ብለው አንድም
የብሉይ ኪዳን ነቢያት አልተናገሩም። እነዚህ ነቢያት ግን መሲሁ እንደሚመጣ ተናግረዋል። ሲመጣ የት እንደሚወለድ፣ ከማን ነገድ እንደሚወለድ፣ መቼ እንደሚወለድ፣ ለምን ዓላማ እንደሚወለድ በሙሉ ስማቸውን የጠቀስኩት ማለት ነው። ሙሴ፣ ኢሳይያስ፣ ኤርሚያስ፣ ዘካርያስ፣ ዳዊት ሁለቴን የጻፍኩትን ዳዊትን፣ ሚኪያስ፣ ሚልኪያስ፣ ሕዝቅኤል ሁሉ ጭምር ሳይቀር በአንድም በተዘዋዋሪ መንገድ ተናግረዋል። ነገዱ ከይሁዳ ነው ብሎ ቀዳሚ ሆኖ የተናገረው ነቢይ ሙሴ ነው። ቀዳሚ ሆኖ ሁሉም ነቢያት ቀድሞ ስለተጠራ ማለት ነው። ከነገደ ይሁዳ ነው አለ። በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስ ብሎ ቶራ ላይ ድምቅ አድርጎ ጽፎታል። እኛስ ጥቅልል አድርገን በልተነዋል የአምላካችን እግዚአብሔርን ቃል። በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሚሆነው እስኪመጣ ድረስ ይላል። ገዢ ማለት መሲህ ማለት ነው። ሶሪ ገዢ እስኪመጣ ድረስ። ሚኪያስም ይሄንኑ ቃል ተጠቅሞት ገዢ ይለዋል። በጣም ደስ ይለኝ። ኤርሚያውም ይሄን ቃል ተጠቅሞት ገዢ ይለዋል መሲሁን። ኤርሚያስ 30 ቁጥር 20 ላይ፣ ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ፣ በሙሴ መጽሐፍ ቶራ ላይ ዘፍጥረት 49 ቁጥር 10 ላይ ገዢ፣ ንጉስ፣ መሲህ፣ የተቀባ ማለት ነው። ሶስቱ ነቢያት ሙሴ። ሰላም ነው። ኦኬ ሚካኤል እንዴት ነህ? ሰላም ሰላም ነው ወዳጅ፣ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ጠፍተህ ነበር እኮ። ጠፋህ? አዎ ጠፍቼ ነበር። እንዴ ዘፍጥረት ላይ እኮ ሙሴ ገና አልተወለደም ነው እንዴ? ዘፍጥረት መጽሐፍን ማን ነው የጻፈው? አይሷል አንተ አልተወለደም አልኩኝ። አልጻፈው ማለት ነው። ቶራን ማን ነው የጻፈው? ስለመወለድ ስላለመወለድ አይደለም። ገና በመግባቴ ልጣራው ብለህ ነው ሚኪዬ? ኖ አይ ምን ለማለት ምንድነው? ምን ማለት ነው በማለት ነው። አይ ቶራን ማን ነው የጻፈው? ዘፍጥረትን አምስቱ ብሔረ ኦሪትን ማን ነው የጻፈው? አይ እሱን እኮ አላልኩም። አይ በቃ ልለፍህ። በቃ ሞሼ ነው የጻፈው አይደል? አዎ ትክክል ነው። በቃ ሞሼ ታዲያ በዘፍጥረት መጽሐፍ ምዕራፍ 10 ላይ ይህንን ለማን የተናገረው? ሚኪ አይሁዳዊ ወንድሜ ይሄ ለማን የተናገረው? ዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ከ8 ጀምሮ እናንብበው። ስለ ይሁዳ በተናገረበት ክፍል ላይ ማለት ነው። ይሁዳ ወንድሞች አንተን ያመሰግኑሃል ይላል። ታዲያ ይሄ ያዕቆብ እኮ ነው እንደዛ ያላቸው። አዎ ቆይ ይሄ ትንቢት ነው ትንቢት አይደለም? አባታቸው የመረቃቸው ልክ ነው። ትንቢት ነው ትንቢት አይደለም? ታዲያ እኮ ትንቢት እኮ ነው ብሎ የሚለው ልክ ነው እኮ። ያዕቆብም ልጆቹን ጠርቶ እንዲህ አላቸው፣ በኋለኛ ዘመን የሚያገኛችሁ እንደነግራችሁ ተሰብሰቡ ብሎ ሲል በኋለኛ ዘመን የሚያገኛቸውን ሲነግራቸው ትንቢት ነው ትንቢት አይደለም? አይ ታዲያ የአባታቸው የያዕቆብ ትንቢት ነው እንጂ ሙሴ የጻፈው ማለት አይደለም። ሙሴ ነው የጻፈው መጽሐፉን፣ ሙሴ ነው የጻፈው። የተናገረው ያዕቆብ ነው። ሚካኤል ምንድነው? ምነው ጸብጸብ አለ? የተናገረውማ ያዕቆብ ነው፣ የጻፈው ግን ሙሴ ነው። ኦኬ በቃ ስለዚህ ይሄ የተናገረው ትንቢት ነው ትንቢት አይደለም? ሚኪ ነው በቃ ስለዚህ ለነገዱ ሁሉ ሲናገር ጁዳ ጋር ሲደርስ ምንድነው ያለው? ይሁዳ ወንድሞች አንተን ያመሰግኑሃል፣ እጅህም በጠላት ደስ ላይ ነው፣ የአባት ልጆች በፊት ይሰግዳሉ አለ። ያመሰግኑሃል፣ ይሰግዱልሃል። እቺን ቃል እንይዛታለን ስለምንመለስበት።
ያመሰግኑሃል፣ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደን ወጣህ፣ እንደ አንበሳ አሸመቅህ፣ እንደ ሴት አንበሳም አደባ ያስነሳው ዘንድ ማን ይችላል ካለ በኋላ ቁጥር 10 በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሚሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል ይላል። እንኳን የእስራኤል ቤት አይደለም አሕዛብ ሁሉ ራሱ ይታዘዙለታል። ገዢው ከየት ነው የሚወጣው? ከነገደ ይሁዳ። ይሄ ከነገደ ይሁዳ የወጣው ገዢ ወይ ደግሞ መስፍን ወይ ደግሞ መሺህ ማን ነው? ልጅ ሚካኤል አቤት ማን ነው እሱ? ሞሼ ይሄ ገዢ ነገዱ ከይሁዳ ነው ብሏል። መንግስት አለው እጁ ላይ ደግሞ ብሏል። በትረ መንግስት ማለት ገዢ ነው ማለት ነው። ንጉስ ነው ማለት ነው። አለቃ ነው ማለት ነው። መሺ ነው ማለት ነው። የተቀባ ነው ማለት ነው። እና እሱ ሲመጣ የአሕዛብ መታዘዝ ሁሉ ለእርሱ ይሆናል ይላል። ማን ነው እሱ? ሁሉ ታዛዥ ይሆናል እሱ። ማን ነው እሱ? ሲመጣ እናውቀዋለን። ማን ነው? አልመጣም እስካሁን አልመጣም። እያወቅህ ለምን ትጠይቀኛለህ? እሺ ከዚህ በፊት የመጣው የዛሬ 2000 ዓመት የመጣው የሽዋ ማን ነው እሱ? ዘሩ ምንድን ነው? እውነት ለመናገር ስማ፣ በዛን ሰዓት ማለት ነው ያው ራሱ ከመጽሐፍ ቅዱስም ተጽፏል። በተለይ ከዕዝራና ነህምያ ውስጥ ስንት ህዝቦች አብረውት እንደነበሩ ወደዚህ ሀገር አብረውት የተመለሱ ተጽፏል። ኖ አይ እኔ ያልኩ የሽዋ ማን ነው? አሁን በዛን ሰዓት ሁሉ ከራሱ መሬት አልተቀመጠም። ገባህ? ከየት መጣው? የትኛው ነገር በመጀመሪያው ጊዜ ነው እንጂ በመጀመሪያው ቤተ መቅደስ ጊዜ ነው እንጂ እያንዳንዱ ከራሱ መሬት ሙሴ ከርስት ከሰጣቸው መሬት ላይ የነበሩ እንጂ በሁለተኛው ቤተ መቅደስ እኮ ነገዱ የራሱ ቦታውን በምስራቅ እኔ ስለ ነገድ አልጠየኩም እኮ ሚካኤል። የጠየቅኩ የሽዋ የሚባለው ሰው የዛሬ 2000 ዓመት የነበረው ማን ነው? ያላውቀው። እስራኤላዊ ነው? እስራኤላዊ አይደለም? እስራኤላዊ ነው ይሉታል። እኔ አላውቅም ግን እስራኤላዊ ነው ይሉታል። ኦኬ እስራኤላዊ ነው ይሉታል። አንተ ግን አታውቀውም የሽዋን? አዎ እዛን ሰዓት አልነበርኩማ። ነው በታሪክ ነው። የግድ እኮ መኖር የለብህም ሚኪ። እኔም ነበርኩ እንዴ? አልነበርኩም እኮ በታሪክ ነበር። አልነበርክም። በታሪክ ግን የሽዋ እስራኤላዊ ነው ይሉታል አይደል? የሚሉት እስራኤላውያን ናቸው አይደል? ራሱ ወገኖች። አዎ ማን ነው ይሄ ሰው? አይ ከኛ ያው ከምንማረው ከምናነበው ከተማር ነው ማን እንደሆነ ከዛ ተዘርዝረ ተምረን አናውቅም። እውነተኛ ሰው ነው ወይስ ሐሰተኛ ሰው ነው? በእናንተ አስተምሩት። ብዙ ነገር እንዳስታውስ ልታደርገኝ ነው። ችግር የለውም። እውነተኛ ሰው ነው ብላችሁ የምትሉት ወይስ ሐሰተኛ ሰው ነው ብላችሁ የምትሉት? ኖ እንደዛ አይደለም። ምን አይነት ሰው ነው? እኛ እንደተማርነው ብዙ ምስጢር አለው። ገባህ እኮ ንገረኝ እስኪ ምስጢሩን። እውነተኛ ነው ሐሰተኛ ነው? እኛ የተማርነው ከመጀመሪያ የእውነተኛ ነበር። ከትልቅ ሊቃውንት ጋር የተማረ ጎበዝ ጠንካራ ተማሪ እንደነበረና ከሊቃውንቶች በዛን ሰዓት ከነበሩት ጋራ ሲፈታተን ነበረ። እሺ ተምሯል። ከዛ ወደ ለክፍፍያ መጣ። የምን ክፍፍያ? ያው የሊቃውንቶች አለ መግባባትና ለመስማማት ማለት ነው። እሺ እሱ የዛን ጊዜ የራሱን ድርሻዎችን ይዞ እሱም ተነጠለ። ከሊቃውንቱ ጋር ሳይስማማ ሲቀር ከራባዮቹ ጋር ማን ነበር ያስተማረው? ራባይ የሽዋን ታስታውሳለህ? ያስተምሯችሁ ነግሯቸዋል? ራቢ ማን ናቸው ያስተማሩት? ዋው
እንግዲህ ሁለት ቦታ ይባላል። የመጀመሪያ ቤትልሔም የሚባል ቦታ አለ። ቤትልሔም አግሊሊ የሚባል ቦታም አለ። ቤትልሔም አለው። ከዛ ደግሞ ከየት አግሊሊ ገሊላ ማለት ነው። ቤትልሔም አግሊሊ ማለት ወደ ጋሊል ቦታ ነው የተወለደ የሚባሉ። ቤትልሔም የሚባል አለ እንደ አግሊሊ ላይ ሰሜኑ ላይ ነው። ቤትልሔም የሚባል አለ በኢየሩሳሌም አካባቢ ነው። በኢየሩሳሌም ጁዳ ማለት ነው። በጋሊል ሁለት ቦታ ነው። ገባህ? ቤትልሔም በጋሊል አለ ከላይ ሰሜኑ ላይ ማለት ነው። የሆነ ቤትልሔም ግሊል የሚባል ቦታ አለ። ኦኬ። ስለዚህ የሺዋ የቱ ጋር ነው የተወለደው ታዲያ? ማለት ነው የቱ ጋር ነው ያደገ የቱ ጋር ነው የተወለደው? ትክክለኛው ብሎ በእናንተ በታሪክ ያሳይ። እኔ እውነት ነው እንደተማርኩት ኢየሩሳሌም ነው የተወለደ። እዛ ቤትልሔም ኢየሩሳሌም አትጻፍ። አይ በይሁዳ ብዬ ነው። በይሁዳ ብዬ ነው። ይሄ ታዲያ የይሁዳ መሬት ነው የነበረ እኮ በይሁዳ መሬት ላይ በቤተልሔም አዋል ግን ስማው በሁለተኛው ቤተ መቅደስ ግና ሁሉ ነገር ከመልሶ ስላልመጣ የዛን ጊዜ የከለከለ መሬት ማለት የለም ነበር። ሙሉ ህዝቡ ድብልቅልቅ ነበር በዛን ሰዓት። ስላሰፋፈሩ አይደለም ዋናው በዛ ዘመን ላይ ሲመለሱ እንዴት ነው የሰፈሩት ብሎ የሚል የታሪክ ማስረዳት ማለት የታሪክ ማስረጃ ወይ ደግሞ የመጽሐፍ ቅዱስ ክፍል ማጣጣል ነው። ቆይ ወንድሜ አምጣልኝ። ቆይ ሚካኤል ኦኬ። ነህሚያ ሲመለስ ቅጥሩን ሰርቶታል አይደል? ምንድን ነህሚያ ሲመለስ የኢየሩሳሌምን ቅጥር ሰርቶታል አይደል? የኢየሩሳሌምን ምንድን ቅጥሯን አጥሩ ማለት ነው። ማን ነው የሚሰጠው? ነህሚያ ማን ቅጥሩ ፈርሶ ነበር አይደል? የኢየሩሳሌም ቅጥሩ ፈርሶ ነበር አይደል? ባቢሎናውያን አፍርሰውት ነበር አይደል? ገባኝ። አፍርሰውት ነበር አይደል? ሲመለሱ ነህሚያ ቅጥሩን ሰርቶታል አይደል? ቅጥሩን እንዲሰሩ በየትውልድ አባቶቻቸው ቤት የእንትና ቤት ይሄንን ይስራ፣ የእንትና ቤት ይሄንን ይስራ፣ የእንትና ቤት ይሄንን ይስራ እያለ ጌቱን ሰርቶታል አይደል? መግቢያውን በሩ ሰርተውታል አይደል? የቦታውን እኮ ቦታውን ብቻ ሳይሆን የሚሰሩ ሰዎችም በየአባቶቻቸው ቤት ተጠርተዋል አይደል? ተጠርተዋል። ግን እንደ ተጠርተዋል። ልብ ብለህ ስማኝ ሚኪ። በእዝራ መጽሐፍትም ላይ ከባቢሎን ሲወጡ ከባቢሎን ሲመለሱ እንደፈለጉ ነው የሰፈሩት ብሎ የሚለውን ለምንድነው እንደዚህ ያሉት? እዝራ ከካህናት ወገን ከሌዋውያን ወገን ስለሆነ ማለት ነው። ኦኬ የነሱ እኮ ምንም ችግር የለም። እነሱ ከሁሉ ነገድ ውስጥ መሬትና ርስት ስለነበራቸው የነሱ ምንም ችግር የለም። እሺ ስለዚህ በቤተልሔም በጁዳ ማለት ነው በቤተልሔም በነ ዳዊት መንደር ማን ነበር ያን የሰፈረው? አሁን የዳዊት በጎች ይጠብቅበት የነበረው ቦታ በኬብሮን ቦታው ታጥሮ ዳዊት ቤትልሔም እኮ ልዩነት አለው እኮ አለው። ልክ ነው አለው። በኬብሮን ነው ብለህ ካልከኝ ችግር የለውም። በኬብሮን የነ ራሔል መቃብር ያለው እዛ አይደል? ኖ ቤትልሔም ነው ራሔል ቀብር ያለው። ቤትልሔም ነው። እሺ በኬብሮን ማን የተቀበረው ታዲያ? ኬብሮን አብርሃም፣ ይስሐቅ፣ ያዕቆብና ሳራ፣ ሪፍቃና ሊያ ነው የተቀበሩ። ስለዚህ በዛ አካባቢ ላይ ዳዊት በጎች ይጠብቅበታል ተብሎ የተባለው ቦታ የታጠረ ቦታ አለ አይደል? እኔ ራሴ እጄ ጎብቼዋለሁ። በጎች ሳይሆን የነበረበት ቦታ ምናምን ማለት ነው ያደገበት እኮ። እሱ ቦታ ምንድነው ተብሎ የሚጠራው? ኬብሮን ነው ያልከኝ? ቤትልሔም አይደለም። እሺ ኤፍራታ ተብሎ የሚባለው ቦታ የነ ዳዊት መንደር የነ እሸይ መንደር አሁን አረቦቹ ናቸው አይደል የያዙት ቦታው? ኦኬ ያ የነ ዳዊት ትክክለኛ የነ እሴይ ቦታ የተባለው አሁን በማን እጅ ነው ያለው? በአረቦቹ እጅ። ማን ኤፍራት የሚባለው ነው? ኤፍራት የሚባለው አሁን በአረቦች አይደለም። አሁን በእስራኤላውያን እጅ ነው።
በእስራኤል ቤተ እስራኤሎች ነው የሚኖሩበት አይሁዶች። ቤተ እስራኤላውያኖች ናቸው የሚኖሩበት። ኦኬ የሺዋ እዛ እንደተወለደ ታውቃለህ? ማን የሺዋ ማን? ኤፍራታ? አዎ የሺዋ እዛ በኤፍራታ እንደተወለደ ታውቃለህ? አዎ ለኤፍራታ ለራሱ የቻለ ስም ቦታ ነው። ቤትልሔም ራሱ የቻለ ስም ቦታ ነው። ቤትልሔም አውራጃው ነው፣ በአውራጃ ነው ቤተልሔም። አሁን ባለው አደላ አጠራር አይደለም ጠራሪ መጽሐፍ ቅዱስ በተጻፈበት ዘመን በጋሊሊ ላይ ናዝሬት የሚባል አለ፣ ሌሎች እነ ጌንሴሬት፣ ቤተሳይዳ ምናምን ነገር የሚባሉ ኮራዚን፣ እንደዚህ አይነት ከተሞች አሉ። እዚህ ግን በቤተልሔም አውራጃ ነው በወቅቱ የነበረው። በአውራጃ ውስጥ ግን ኤፍራታ የምትባል ቦታ አለች። የይሁዳ ከተሞች ከይሁዳ ከተሞች ውስጥ ብዙ ከተሞች አሉ፣ በኢያሱ መጽሐፍ ምዕራፍ 13 ላይ የተጠቀሱ ማለት ነው። አሁን እኔ ዋናው ጥያቄ የሺዋ በኤፍራታ የሺዋ እንደተወለደ ታምናለህ ወይ ነው ያልኩት። ነው እስካላነበብኩት ድረስ እኔ አላምንም። እሺ መሲህ በኤፍራታ ይወለዳል ብሎ ትንቢት የተናገረ የብሉይ ኪዳን ነብይ አለ? ቅድም የጠቀስካቸው ነቢያቶች ያሉ መሰለኝ። ሚክያስ እዛ ውስጥ ይናገራል። ልክ ነህ። ገዢ ከኤፍራታ ይወጣል ብሎ ሚክያስ ትንቢት ተናግሯል። ከኤፍራታ የሚወጣው ገዢ እስካሁን ድረስ አልወጣም ማለት እኛ አሁን አልወጣም ብለን ነው ምናምን። ከዚህ በኋላ ነው የሚወጣው። አዎ በኤፍራታ ይኖሩ የነበሩት የዳዊት ቤተሰቦች ናቸው አይደል? በባድኛው ዘመን በኤፍራታ ይኖሩ የነበሩት ያኔ ድሮ የሺዋ በተወለደበት ዘመን ከየሺዋም በፊት የነበረው በኤፍራታ ይኖሩ የነበሩት የነ እሼይ መንደር ነው፣ የነ ዳዊት መንደር ነው አይደል? ያነ ተሳደው ሄደዋል ወደ ግብጽ። ቦታው እርስቱ ቀየው የማን ነው? እርስቱ ቦታው የማን ነው? የነ ቦአዝ መንደር ነበር አይደል? በቦታ ተርካ ያ የቦአዝ መንደር ነበር አይደል? አዎ ቦአዝ የእሼይ ቤተሰብ ነው። ዘራቸው የነሱ የጥንት ርስታቸው ቀያቱ አባት ነው እኮ። ስለዚህ የጥንት ርስታቸው ቀያቸው ወይ ደግሞ መንደራቸው ነው የነ ቦአዝ። አዎ የሺዋ ከዚህ ቦታ እንደተወለደ ታውቃለህ ወይ ስለ አላውቅም ነው ያልከኝ? አዎ እሺ በኤፍራታ ታዲያ ሚክያስ ነብይ ወይ ደግሞ ገዢ ወይ ደግሞ መሲህ ከኤፍራታ ይወጣል ብሎ ይናገራል። የሺዋ ከዚህ ካልወጣ በእስራኤል ነቢያት በሚክያስ የተናገሩት የብሉይ ኪዳን ቅዱሳን ነቢያት ሚክያስን ጨምሮ በኤፍራታ ነው የሚወለደው ከኤፍራታ ነው የሚወጣው ብሎ የተናገረው መቼ ነው ከኤፍራታ የሚወጣው? ያው ቢወለድም እኛ ይሄ መቼ ነው የሚወጣው? አሁን የሺዋ በቃ ከዚህ እንደወጣ አታውቀውም? አዎ የሺዋ ከዚህ እንደተወለደ አታውቀውም? እኔ የምጠይቅህ አሁን የሺዋ ለጊዜ እንተውና በኤፍራታ ሚክያስ የተናገረው ቅድም ነገር ያለው ነው። ይቅርታ ቅድም ነገር ያለው ዮሹዋ የሚባለው ሰውዬ እርግጥ ከዛ ቦታ እንደተወለደ ነገር ያለው ቅድም። ኦኬ ስለዚህ ከዚህ ቦታ ከተወለደ ታዲያ ሚክያስ የተናገረው ትንቢት አልተገጣጠመብህም? እኔ እኮ ነገር ያለው ማምን ነገዶቹ ሚክያስ የተናገረው እያንዳንዳቸው ሁሉ መጣ ተመለሰ ተብሎ የከለከለ ነገር ሰፈረ ተብሎ ጽሁፍ የለም። ሚኪ እኔ ስለ ዘር አሰፋፈሩ አይደለም እሱን ነግሬሃለሁ። የርስት አሰፋፈሩ የነ ዳዊት መንደር መሆኑን እስራኤል እንኳን አሁን አምናበት የዳን ነገድም ከዛ ሄዶ ሊቀመጥ ይችላል። አጥራለች ሚኪ አሁን ማንም አሰፈሩ ብሎ የሚለው በሰው ርስት ላይ ማንም ሄዶ አይሰፍርም እንዴ? አሁን ባለው አይነት ያለ ሚኪ መረጃ በሌለው ነገር አንተ ኦኬ እሺ ስልክ መልስና ነው ይኸው ፈራጁ ይኸው መሲሁ ይኸው ሚክያስ ኤርሚ ይቅርታ ተቀጥሎን ስራ ስላለኝ ስለተጠራው ወደ ስራ ኦኬ እሺ እረዳለሁ። እሺ ችግር የለም። ኦኬ ስለዚህ ኦኬ እሺ ሚካኤል አይሁዳዊ ወንድም ነው። እሺ ያው ፈራጁ ንጉሱ
ያው ገዢው ንጉሱ የተቀባው መሲህ የእስራኤል ፈራጅ ንጉስ ማለት ነው። ዳኝነትን የሚሰጥ ማለት ነው። ፍርድን የሚያደርገው ማለት ነው። ጽድቅን የሚያደርገው ማለት ነው። ያው ገዢው ከየት ነው ይወጣል ብሎ ያለው ሚክያስ? ከቤተልሔም ኤፍራታ። የሺዋ የት ነው የተወለደው? የሺዋ የት ነው የተወለደው? ኢየሱስ ክርስቶስ በቤተልሔም ይሁዳ በኤፍራታ የሺዋ ኢየሱስ ክርስቶስ ገዢው ምን ብሏል? ወጥቷል። ከዚህ በኋላ ለእስራኤል የሚወጣ የሚመጣ የሚወለድ መሲህ የለም። ካለም ገዳዩ አራጁ ነው። ይሄን ደጋግመን ተናግረናል። እና እግዚአብሔር ይባረክ። ይሄንን ሁሉ ትውልድ እስካሁን አስቀምጨው ነው የተናገርኩትኝ። በጣም ይቅርታ ወገኖች፣ መቀጠል ትችላላችሁ። ጸጋና ሰላም ይዛላችሁ። ሜርሲዬ ከጌርሳምዬ ዳጊሻ ተባረኩ። ተባረክ ኤርሚዬ፣ ጸጋው ይብዛልክ። ጌርሳምዬ ዳጊ አላችሁ ትጂ ሁሉ እሺ። የሚመች ቦታ አይደሉም መሰለኝ። አዎ እንግዲህ ይሄው አይተናል በመረጃ ወገኖች። ኦርቶዶክሳውያን የገባ ኦርቶዶክሳውያን የለም። በርግጥ ግን ሙስሊሞች የሚሉት ኢሳ እና የኢሳ እናት መርያም ኦኬ ባይብሊካሊ ኢቭን ከዘር ሐረግ አንፃር እንኳን የኛ የጌታችን እናት እንዳልሆነች ማሳየት ይችላል ማለት ነው። ምንም አይነት ፕሩፍ ሊያመጡ አልቻሉም። ማንም ማምጥቶ ያሳየንም የለም። ፍልስጤምና እስራኤላውያን የሚገናኝ ዘር ሐረግ አላቸው ብለው ግን ማሳየት አልቻሉም። ወጥተው መረጃ ሰብስበው ለመምጣት ሞክረዋል፣ ግን እስካሁን ፕሩፍ ያደረገልን የለም። መጽሐፍ ቅዱሳችን ግን ለሁሉም መልስ ነው።